ሰላምታችን በያላችሁበት ይድረስ። የአዲስ ሚዲያ ኔትወርክ ማዕድ ተጀምሯል። በዛሬው ለየት ባለ መልኩ በሳምንቱ እንደ ከተማም እንዲሁም ደግሞ እንደ ሀገርም የተከናወኑ አበይት ጉዳዮችን እያነሳሳን ባለን ሰዓት የምንወያይበት ሰዓት ላይ ነው አሁን የተገኘ ነው። በቀጥታ ወደ እናንተ ይሻገራል። እየተከታተላችሁን አብራችሁን እንድትቆዩ በአክብሮት እንጋብዛለን። ከኔ በተጨማሪ ሌሎችም እንግዲህ ባልደረቦች እንዲሁም ደግሞ እንግዶችም ከኛ ጋር ቆይታ የሚያደርጉ ነው የሚሆነው። በዚህ በኩል አላዛር መኮንን አለ። ከዛ ውጪ ዶክተር ግርማ መኮንን የህግና አስተዳደር ስራ አመራር እንዲሁ ከኛ ጋር ይቆያሉ። አቶ ብርሃኑ ራቦም የህግና የቤተሰብ አማካሪ ናቸው። እሳቸው ጋር ሆነን ቆይታ የምናደርግ ነው የሚሆነው። ብዙ የምናነሳቸው ሀሳቦች ይኖራሉ። ዛሬ ከምናነሳቸው ጉዳዮች መካከል እንግዲህ ዛሬም ጉዳዩ እንደቀጠለ ያለው ሰባተኛው ጠቅላላ ምርጫ ጉዳይ እናነሳለን። ይህን ስናነሳ እንግዲህ ምርጫው ተካሄደም ከዛ በኋላ ያሉ ግብረ መልሶችን ከታዛቢ ቡድኖች እንዲሁም ደግሞ ዜጎችስ ምንድን ነው እያሉ ያሉት የሚለውን እናነሳለን። የተለያዩ ፖለቲካ ፓርቲዎችስ ምንድን ነው ያሉት የሚሉ ሀሳቦች ይዳሰሳሉ። በተጨማሪም እንግዲህ ወደ አርሲ ዞን ስናቀና አንድ አሳዛኝ ክስተት ተፈጥሯል። በዚህ ጉዳይ ላይ የምናነሳው ነገር ይኖራል። በተጨማሪም እንግዲህ ከምርጫ ማግስት ደግሞ በአዲስ አበባ ከተማ የተከናወኑ የተለያዩ የልማት ስራዎች ተመርቆ ለህዝቡ አገልግሎት መስጠት የጀመሩባቸው ሁኔታዎች አሉ። እነዚህ የከተማዋን ዝማኔ ከፍ የሚያደርጉ አገልግሎትን የሚያሳልጡ ጤናንም የሚጠብቁ ናቸውና በእነዚህ ጉዳዮች እያወጋን ቆይታ የምናደርግ ነው የሚሆነው። ቀዳሚ ጉዳያችን የምናደርገው እንግዲህ ሰባተኛው ጠቅላላ ምርጫ ይሆናል። ሰባተኛ ጠቅላላ ምርጫ ከመነሻው ጀምሮ እንግዲህ ሞቅ ደመቅ እንዳለ የድምፅ አሰጣጥ ሁኔታውም እንዲሁ በጣም በሚገርም ሁኔታ ሚሊዮኖች የተሳተፉበት ሆኖ ተስተናግዷል። አሁን ደግሞ የድምፅ ቆጠራው በተለያዩ ደረጃዎች እየተከናወነ ይገኛል። በምርጫ ጣቢያዎች ተጠናቆ በክልል ደረጃ እየተከናወነ ያለበት ሁኔታ ነው እያስተዋልን ያለነው። ከመጀመሪያም ጀምሮ የነበረው ሂደት ምን እንደሚመስል ይሄን በተለያዩ የመገናኛ አውታሮቹ በቴሌቪዥኑ፣ በሬዲዮ፣ በጋዜጣውም በማህበራዊ ሚዲያም ወደ ተመልካቹ ሲያደርስ እንደቆየ እናስታውሳለን። እና እስቲ ዛሬ በመጠኑ መመልከት የምንፈልገው ምርጫው ተካሄደም ከዛ በኋላ ምንድን ነው እየተባለ ያለው የሚለው ነገር ላይ ትኩረት ስለምናደርግ አላዛር ካንተ ልጀምር። እስቲ ሽማግሌዎቹ ታላቆቹ አባቶቹ መልካም እንደዛ እኮ ወደ አቶ ዶክተር ግርማ ሽማግሌዎችን የሚሰማ ትውልድ ወደ ዶክተር ግርማ ሊድ ዶክተር ግርማ የህግና አስተዳደር ስራ አመራር ምሁር ከመሆናቸው በተጨማሪም ምርጫም ሄዶ በሌሎች አካባቢዎች ላይ የታዘቡበት ሁኔታ እንዲሁ አለና ምን ይመስል ነበር ሂደቱ? ምንድነው የሚመስለው? ከዛ በኋላስ ህዝቡ ምንድነው ያለው? የተለያዩ ታዛቢዎች ወደዛ ከመሄዳችን በፊት ከምርጫው በኋላ የተባሉ ነገሮች ምንድናቸው የሚለውን እናንሳ። ከሂደቱ ጀምረን። አመሰግናለሁ አፈወርቅ። እንግዲህ አሁን አንድ ነገር ከመደረጉ በፊት የቅድመ ስራዎች ይኖራሉ። ከቅድመ ስራዎች ደግሞ ስራው ራሱ ይኖራል። ከዛ ደግሞ ድህረ ስራዎቹ ይኖራሉ። ማንኛውም ስራ ማለት ነው። ስለዚህ የኢትዮጵያን ሰባተኛውን ጠቅላላ ሀገራዊ ምርጫን በምንመለከትበት ጊዜ ምን የነበረው ምርጫውን ራሱ ምርጫ ለማድረግ ጉዳዩ የሚመለከተው መንግስት፣ ሀገርን የሚመራው መንግስት ምን ነበረ ለምርጫው ያደረገው ዝግጅት፣ ለምርጫው የነበረው ኮንሰርን ምን ይመስላል የሚለውን ነገር ማየት ይጠቅማል። በትንሹ በስሱ ወደዛ ለመምጣት ከዚህ ስንነሳ በመንግስት ደረጃ መጀመሪያ የተሰራው የምርጫ ቦርድን ምርጫውን የሚያስተዳድረውንና የሚመራውን ገለልተኛና ነፃ ሆኖ የሚሰራውን የምርጫ ቦርድ ያን አካል የማጠናከር የማደራጀት የመልሶ መስራት በእውቀት በክህሎት እና በአግባቡ ነፃና ገለልተኛ ሆኖ እንዲሰራ ያንን የመስራት ያንን የማድረግ ስራ በቂ በጀት መድቦ እንደ ማንኛውም ተቋም ያንን ስራ እንዲሰራ ከ4 እና 3 ዓመት በፊት ጀምሮ ስራ ሲሰራ የነበረበት ሁኔታ ነው። ይሄ ከሆነ በኋላ የምርጫው ጊዜ በዚህ በ2018 እንደሚካሄድ ሲታወቅ ለምርጫው መደረግ የሚገባቸው ማናቸውንም አይነት ቅድመ ዝግጅት ስራዎች ተሰርተዋል። ይሄ መንግስትም እንደ መንግስትነቱ ማድረግ የሚገባውን በምርጫ ቦርድ ስራ ውስጥ ሳይገባ
እንደ መንግስትነት ማቅረብ የሚገባውንና ማድረግ የሚገባውን የሚጠየቀውን በማሟላት ምርጫ ቦርድ ግን ስራው ስለሆነ መስራት የሚገባቸውን ስራዎች ሰርተዋል። እንግዲህ ከዚህ ውስጥ ከሰሩት ሌሎቹን አለፍ ብለን እንምጣና የተወዳዳሪዎችን የፖለቲካ ፓርቲዎችን የመመዝገብ ስራ በጊዜ ተወስኖ የመራጮችና የተመራጮች የምዝገባ ሁኔታ በአግባቡ ህግና ስርዓትን በተከተለ ተጨማሪ ጊዜም ተሰጥቶ የተሰራበት ስራ አለ። ያንዱ የምርጫ ኮንሰርን ነው። ከዛ ቀጥሎ የምርጫ ጊዜው እንደደረሰ ጊዜው ሲደርስ የፖለቲካ ፓርቲዎች ያላቸውን አጀንዳ ያላቸውን ፕሮግራም ለህዝቡ ለኢትዮጵያ መሻገር ለኢትዮጵያ ሀገር ሆና እንድትቀጥል ምን መስራት እንዳለባቸው መራጭ ህዝባቸው ጋር ለመድረስ እንዲችሉ ከምርጫ ቦርድ እና ከመንግስት የሚጠበቀው ነገር እንዲደረግ ሁሉም የአየር ሰዓት ከበቂ በላይ የአየር ሰዓት ተሰጥቷቸው ያንን ክርክር እንዲያደርጉና እንዲወያዩና መራጩ ህዝብ የራሱን ውሳኔ ከዛው ጊዜ ጀምሮ እየወሰነ እንዲሄድ የተደረገበት አንዱና ትልቁ ስራ ነው። ምዝገባው ተካሂዶ ፖለቲካ ክርክሩ ተካሂዶ የምርጫ ቀን ነው የመጣው። የምርጫ ቀኑ ሲደርስ ሰው ሌሊት 10 ሰዓት እና ከዛ በፊት ቀድሞ ሰልፍ የያዘበት አግባብ ምናልባት በስድስተኛው ሀገራዊ ምርጫ ተመሳሳይ ሊባል የሚችል የሰልፍና የሰው መውጣት አለ። በመጠኑ ግን ስናይ ይሄ በጣም ከፍ ያለ ኦልሞስት ከ10-11% በላይ መራጭ የጨመረበት ቢሆንም ሂደቱ ግን የመጨመር ሂደቱ አንድ ነገር ሆኖ ሰው ከተረዳው ሰው ካወቀው ተነስቶ ምርጫውን ለመምረጥ ሰው ብዙ መሆን እንደሚሆን ስለሚታወቅ ቀድሜ ወረፋ ሊያዝ ብሎ ሰው በሌሊት ነው የወጣው። በሌሊትም ወጥቶ ሌሊት ነው የገባው ሰው እስከ 6 ሰዓት ምናምን ድረስ ምርጫ ቦርድ ሁኔታውን ሲያውቅ ምርጫ ሰዓቱን አራዘመ። ከ12 እስከ 12 የነበረው ከ12 እስከ 6 ለ18 ሰዓት ነው የተራዘመው። ህዝቡ በማንም አስገዳጅነት ሳይሆን ማንም ዛቻ ሳያረግበት ሳይሸማቀቅ ሳይፈራ ሳይተባ በአግባቡ መብቱ እጁ ላይ ስለሆነ መብቱ ድምፁ ስለሆነ መብቱ ካርዱ ስለሆነ በካርዱ የፈለገውን መርጦ በዛ በተባለው ሰዓት ገባ። ምርጫው አበቃ። አሁን ምርጫው ሲከናወንስ ምን የነበረው የሚለው ነገር ደግሞ ምርጫው ሲከናወን አስፈላጊው ጥበቃ ህጉ በሚፈቅደው መሰረት የህዝቡን ደህንነት የሚጠብቅ ከርቀትም ከቅርበትም የመንግስት የጸጥታ ኃይሎች የህዝቡን ደህንነት ከመጠበቅ አንፃር በተመደቡበት ቦታ በየመንገዳዎቹ በየጎዳናዎቹ ህዝቡ ያለምንም የጸጥታ ችግር ያለምንም ኮሽታ መርጦ እንዲገባ የራሳቸውን ስራ ሰርተዋል። ይሄ ሲደረግ ከአገር ውስጥና ከውጭ ሀገር ምርጫውን የሚታዝቡ አካላት መጥተዋል። እንግዲህ ምርጫ ተከናወነ የሚባለው 3 መሰረታዊ ጉዳዮች ሲኖሩ ነው። ምናልባት ቅድም መግለጽ ከነበረብኝ አንደኛ መራጭ ህዝብ ሲኖር ነው። መራጭ ህዝብ አለ ተመዝግቧል። ሁለተኛ ተመራጭ አካል ሲኖር ነው። ተመራጭ አካል ተወዳድሯል፣ ቀርቧል፣ ሐሳቡን አቅርቧል፣ ተሟግቷል፣ በሚዲያ አስተያየቱን ሰጥቷል፣ ቀርቧል። ሶስተኛ አፈጻጸሙን የሚከታተል አካል ህጋዊ አካል መኖር መቻል ነው። ያ አካል ላይ ነው እያወራን ያለ ነው። የውጭ ሀገርና የሀገር ውስጥ የምርጫ ታዛቢ ወይም ኦብዘርቨሮች አሉ። ከኔ ልምድ ጋርም የማውቀው ይሄንን ስለሆነ ነው። ይሄ አካል ምርጫው በሰላማዊ መንገድ እንዳውም ታሪካዊ በሆነ ጊዜ ታሪካዊ በሆነ ሁኔታ ስለመጠናቀቁ የራሱን ሐሳብ ሰጠ። ይሄ ኦብዘርቫቶሪ ግሩፕ ነገሮችን እንዳንደባልቅ የሚከታተለው ኦብዘርቭ የሚያደርገው የምርጫው ሂደት እንዴት ነው የሄደው፣ ምን አጋጠመው፣ ምን አደናቀፈው፣ ወይስ ምን መልካም ነገር መጥፎ ነገር አገኘው ነው እንጂ ማን አሸነፈ፣ ማን ለማን ድምጽ ሰጠ የሚለው ጉዳይ በህግም የተከለከለ ነው፣ በአሰራርም የተከለከለ ነው። ይሄን አላረጉምም አያረጉምም። ዶክተር እዚህ ላይ አብሮ እንደ ጋዜጠኛ አንድ ጥያቄዎች ያነሳው ልል ብዬ ነው ተሳታፊነቴ የታዛቢ ቡድኑ ያወጣውን ሪፖርት የመተቸት የመቃወም ሁኔታዎች ተመልክተናል። በአንዳንድ ወገኖች የታዛቢ ቡድኑ የተሰጠውን ተልዕኮ በአግባቡ አልተወጣም። የእሱ እይታ ምንድን ነው? እዚህ ላይ ጥሩ ያው መተቸት ሲባል አበበ ኤ ቢ ለሚባል ፓርቲ ሰጠ እኮ አይደለም የተቸው።
ለዚህ አይነት ትችት አይተችም። ምርጫው በተገቢ ሁኔታ ተከናውኗል ወይ? ምርጫው ያለ አግባብ ሄደዋል ወይ? ያደናቀፈው ነገር አለ? ከምርጫ በኋላ በነበረው ጊዜ ታዛቢዎቹ የራሳቸውን መግለጫ ሰጥቷል። ከዛ በኋላ ደግሞ አንዳንድ አካላት ደግሞ እነዛ ታዛቢዎች የታዘቧቸውን ያነሷቸውን ነገሮች የመተቸትና ወደሱ እኮ ነው መመጣልህ እኮ ቀደምከኝ እንጂ ይሄ የምርጫ ታዛቢ እነዚህ ሰዎች የተቹትን አይደለም ስራው እሱ አልተሰጠውም በህግ ተረድተኛል። ለሱ በህግ የተሰጠው መግለጫ በሰጠበት ጉዳይ ላይ ነው። ወገናዊነት ነው ካለ ማስረጃ ማቅረብ ነበረበት። ያ ነው ካለ ማስረጃ ማቅረብ ነበረበት። እሱ ወገናዊነት ነው ብሎ ሊል የሚችለው የተቸው አካል እኔ ተሸንፍ ያለው ብሎ አስቦ ሊሆን ስለሚችል ስለሱ መሸነፍ ኡሁሩ ኬንያታን አይመለከተው፣ ሌላውን ኦብዘርቨር አይመለከተው። እሱ የሚመለከተው የት ጋር የጸጥታ ችግር ተፈጠረ፣ የት ጋር የመንግስት አካላት ችግር ፈጠሩ፣ የት ጋር ተቃዋሚ ተማነው ተፎካካሪ ፓርቲ ችግር ፈጠረ ወይስ ምርጫው በሰላማዊ መንገድ ተከናወነ? ይሄንን ነው። እነዚህ ሰዎች ግን የኔን ስሜት ግለጽልኝ ነው እየተቹት ያሉት ምርጫ ኦብዘርቨሩን። የኔን ስሜት ግለጽልኝ፣ የሱን ስሜት ሊገልጽ አልመጣም ነው እኔ በደፈናው ሳስቀምጥልህ። የሱን ስሜት የመግለጽ ስልጣንም የለው መብትም የለው። ምርጫውን ለመታዘብ ስትሄድ መጀመሪያ እውቅና አግኝተህ ስትመጣ ስልጣናዎች ይሰጡሃል። ዝም ብለህ አገባም። ስልጣናው ምን ላይ ያተኩራል የሚል መስፈርቶች አሉት። 9-8 የሚሆን እነዛን መስፈርቶች አሟልተህ ነው የምትገባው፣ በእነሱ ነው የምትሄደው። አለበለዚያ ያንተ እይታ ራሱ ያንተ ኦብዘርቫቶሪ ሪፖርቱ ራሱ ፎልስ ነው የሚሆነው ከዛ ውጪ ከሄድክ ማለት ነው። የምርጫውን ተአማኒነት መጠበቅ አንዱ መስፈርት ነው። እዛ ውስጥ ተአማኒነቱን ነው የምትጠብቀው አንተ፣ ሌላ ስራ አይደለም። ስለዚህ የሚተቸው አካል እኔ የፈለግኩት አልሆነም፣ እኔ ያልኩት አልሆነም፣ እኔ የጠበቅኩት አልሆነም ሊል ይችል ይሆናል። እሱ የጠበቀው ምርጫው እንዲረበሽ ሊሆን ይችላል። ምርጫው የማብጠልጠል ስራ፣ ስም ያጠልሸት ስራ፣ ይሄ እንደዚህ በነቂስ የወጣውን የ54 ሚሊዮንን ህዝብ ስራ በሌላ ነገር የማጠልሸት ጉዳይ ሊሆን ይችላል የፈለገው። እሱ ደግሞ ያየውን ነው የሚመሰክረው። ምክንያቱም ምርጫ ቦርድ ማነው የምርጫ ታዛቢ ገለልተኛ ነው። ዋናው መስፈርቱ እሱ ነው የሚመጣበት። ከመንግስትም ነው የተወጡት ማለት ነው። አዎ እሱ ነው የተወጡት። ስለዚህ ዝም ብሎ ምን ልበል ብሎ ከሚመነጭ ካልሆነ በስተቀር እውነታነትን ይዞ የመጣ ቅሬታ አይደለም። እሱ ብቻም አይደለም። አንድ ነገር ልናገርና የኢትዮጵያ የፖለቲካ ፓርቲዎች የጋራ መድረክ በተለያየ አዲስ አበባ አውጥተዋል፣ የኦሮሚያ አውጥተዋል፣ የሌላውም አውጥተዋል። እነሱ ጋር የተቹት ነገር አለ፣ እነሱ ጋር ያቀረቡት አለ። ነገር ግን እንደ ጋራ እንደ መድረክ ምርጫው በሰላማዊ መንገድ መጠናቀቁን ገልጸዋል አልገለጹም? እንደዚያ ይሄው ነው ዋናው። አዎ በጣም ቆንጆ ሐሳብ ነው ያነሱት ዶክተር። ከመጀመሪያ ጀምሮ ያነሱበት መንገድ በጣም ጥሩ ነው። መጨረሻ ላይም ያ እንግዲህ የተለያዩ ታዛቢ ቡድኖችም ያነሷቸውንና እየቀረበ ያለውንም ነገር ነው ያነሱት። እንግዲህ ቀደም ብለንም ስናነሳ እንደነበረው አቶ ብርሃኑ እንግዲህ ከ54 ሚሊዮን በላይ ተሳታፊዎች ድምጽ ለመስጠት ካርድ የወሰዱበት፣ ከ42 በላይ ፖለቲካ ፓርቲዎች የተሳተፉበት እጅግ ትልቅ የሚባል በኢትዮጵያ ታሪክ ውስጥ የምርጫ ሂደት ነው የተከናወነው። ይሄ እንዲሁ በቀልድ ወይም ደግሞ በቀላሉ የተከናወነ አልነበረም። የተለያዩ ታጥቆ የሚንቀሳቀሱ አካላት መጀመሪያ ላይ ካርድ አትውሰድ አሉት ህዝቡን። ህዝቡ እምቢ ብሎ ካርድ ወሰደ። 54 ሚሊዮን እንግዲህ እሱ ድምር ውጤት ነው። ከዛ በኋላ ደግሞ ወጥተህ የምትፈልገውን አካል አትደግፍ ተባለ። ህዝቡ አሁንም እንደ ጎርፍ ወጥቶ ለሚፈልጋቸው አካላት ድምጹን ሰጠ፣ ወይም ድምጽ ሳይሆን ድጋፍ ሰጠ። ከዛ በኋላ ደግሞ የምርጫ ቀን አትውጣ እየተባለ እየተተኮሰበት ወጥቶ ድምጽ ሰጠ። በዚህ መልኩ ነው የተከናወነው። እንግዲህ የምርጫ ታዛቢዎችም የተለያዩ አፍሪካ ህብረትም እንዲሁም ደግሞ ኢጋድም ሌሎችም እንደ አውሮፓ ህብረትም ያነሷቸው ነገሮች እንኳን ደስ አላችሁ የሚሉና ይሄ ምርጫ በጣም ትልቅ ህዝባዊ ሰልፍ የታየበት ህዝቡ ለዲሞክራሲያዊ መብቱ ያለውን ትልቅ አበርክቶ ያበረከተበት ነው የሚል ሐሳብ እየተነሳ ባለበት ወቅት የሚነሱ አንዳንድ አጓጉል ሐሳቦች አሉና ትችት የሚመስሉ እነዚህ ታዛቢዎች ያቀረቡትን ምን ተረዳ? ምንድነው ከጀርባው ያለው? ምን ለማለት ፈለጉ? አመሰግናለሁ አፈወርቅ። አዝርዒት ሲበስል አዝርዒት ሲደርስ የሚበሉት ወፎች ይበዛሉ፣ በተፈጥሮ ህግ ማለት ነው። ስለዚህ የሆኑት ነገሮች ተፈጥሯዊ ናቸው። በመጀመሪያ ደረጃ ምርጫ ሲባል ከፍተኛ ትርጉም ያለው ልዕልና ያለው
ለሰው ልጆች ከምንም በላይ የሚሰጥ ነፃነት ነው። ዝም ብሎ ፖለቲካ ብቻ አይደለም። በስነ መለኮት ብትሄድ ፈጣሪ ምርጫ ይሰጣል እንድትመርጥ ከእሳት ወይ ከውሃ። በፍልስፍና ብትሄድ ፈላስፋዎች የሰው ልጆች መምረጥ ያን ጸጋ የተሰጣቸው ግዙፋን ናቸው ብለው ያምናሉ። በሳይንሱ ብትሄድ የሰው ልጅ ሴሎቻችን ጭምር የሚሆነውን ከማይሆነው የመምረጥ ብቃት አላቸው። በሽታን ከጤና ሰው ወደ እድል ያመጣ ነው አንዱ ምርጫ ነው ማለት ነው። ምርጫ ስትል ደግሞ ያለ እድል መምረጥ ወይ መመረጥ ነው። ሌላ እድል የለም። ከዚህ እድል ስታፈነግጥ ህመም ነው። ጠጋ ብለህ የህዝቡን የማወቅ የመምረጥ የመረዳት ብርሃን እንዲያጋልጥ መቅረብ ወይ ደግሞ ከፖለቲካው ዓለም ከጨዋታ ዓለም አሁን አንዳንድ የሚገራርሙ ትልልቅ የፖለቲካ ልሂቃን ሲከራከሩ የነበሩ እኔ ከስር ያለው ብለው እየወጡ ነው ሚዲያ ላይ የምናየው። ሲከሱ መውጣት ነው። ህዝብ ሲናገር ጆሮ ባይኖር እንኳን መስማት ትገደዳል። አየህ፣ ትልቅ ግንድ ጎርፍ አንከባሎ የፈለገበት ይጥለዋል። የህዝብ ጎርፍ ፈቀድክም አልፈቀድክም አንከባሎ የፈለገበት ጋር ይወስዳል። ህዝብ ሊሳሳት አይችልም። ስለዚህ በዚህ በምርጫ ሂደት ላይ ዶክተር ያስቀመጠው እንዳለ ሆኖ አንዱ ህዝቦች ሲሰለጥኑና ሲያድጉ ለዓለም ገጻቸውን የሚያሳዩበት ሂደት ነው። መምረጥ እችላለሁ፣ እንደ ራሴ ማስቀመጥ እችላለሁ። በዚህ ጉዞ ላይ እውነት በዚች ምድር ላይ እኖራለሁ ካልክ፣ በኢትዮጵያ ምድር ላይ የፖለቲካ ጨዋታ እጫወታለሁ ካልክ ይህን ግዙፍ ህዝብ ስነ ልቦና መረዳት አለብን። ኢትዮጵያዊ ህዝብ የሚያደርገውን ያውቃል። በአፈቀላጤነት የሚያምን ህዝብ አይደለም። ከኔ ጋ ነው ስትል ጥሎ መሄድ የሚችል ህዝብ ነው። ሄዴ ስትል ታስፈልገኛለህ ብሎ የሚጠጋ ጥበበኛ፣ ረቂቅ፣ ቅኔ፣ ሚስጥር የሆነ ህዝብ ነው። ይወጣል፣ ይናገራል። የዚህን ህዝብ ስነ ልቦና ካልተረዳ፣ አየህ፣ የዚህ ህዝብ ጉዳይ ካልገባ ሁል ጊዜ ስትባክን ዘመን ያልቅና ስነ ህይወት ያሳርፋል፣ ባዮሎጂው ያሳርፋል። እድሜ ልክ ትባክናለህ። የኢትዮጵያን ህዝብ ማሸነፍ አትችልም። ባዶ እጁን የሚያሸንፍ የሚገርም ልብ የታጠቀ ህዝብ ነው። አታሸንፈው። አይደለም እዚህ ዝም ብሎ ባዶ ሀሳብ። ምክንያቱም ስታስብ እንዴት ነው አንተ ልክም አለመሆን ትችላለህ? እንደ ምድር ላይ ወይ ልክ መሆን ነው ወይ ልክ አለመሆን ነው። አልመርጥም አልመረጥም ካልክ ሁለቱንም አትችልም ማለት። እውቀት ይጠይቃል። እውቀት ወደ ፖለቲካው ስነ ምህዳር መጥተህ መጫወት። ኳሷን ሳታይ ሜዳ ውስጥ ትራወጣለህ። እንደ አንተ ኳስ ሜዳ ውስጥ እኮ መኖር አለበት ለመጫወት። የመጫወቻ ኳስ ምንድን ነው ብለህ ካሰብክ ምንድን ነው? የህዝቡን ስነ ልቦና መገንዘብ፣ ህዝቡ ማወቅ። ህዝብ ሲናገር ምንድን ነው እየነገርን ያለ ህዝቡ? አሁን በምርጫው ቀደም ሲል አፈወርቅም እንዳነሳው በነቂስ ወጥቶ ነው የመረጠው። ዶክተርም እንዳነሱት እኛም ከዚህ ቀደም ስንለው እንደነበረው ከሌሊት ጀምሮ እስከ ሌሊት ተሰልፎ የመረጠ ህዝብ ነው። ምንድን ነው የነገረን? ለዓለም አቀፉ ማህበረሰብ ምን እያለው ነው? ለኢትዮጵያ የፖለቲካ ኃይሎች የኢትዮጵያ ህዝብ ምንድን ነው እያላችሁ ያለው? ህዝቡ ለእኛም ለሁላችንም፣ እኛም ህዝብ ነን፣ ምንናገረውን ተናግረናል በሚስጥር። ትልቁ ቋንቋ አብረህ ሆ ብለህ መውጣት ነው። 54 ሚሊዮን ህዝብ ተንቀሳቅሶ ለመሰለ መንግስት መቀየር ብትፈልግ እንኳን የሚቀየር መንግስት ያስፈልጋል። ያ መንግስት የሚኖረው በምርጫ ነው። ከዛ መንግስት ሳይኖር ምን ትቀይራለህ? ኪዮስ ትፈጥራለህ፣ ብጥብጥ ትፈጥራለህ፣ ዱላ ትፈጥራለህ፣ ጉልበተኛ ትፈጥራለህ እንጂ ብልህ ካውንክ አገር ወዳድ ካውንክ ምንድን ነው የምታደርገው? መጀመሪያ የአገር ግዝፈት ለዓለም በሚነገርባቸው ጉዳዮች ላይ ብችል ትራመዳለህ አብረህ። የአገር ግዝፈት በሚነገርበት አደባባይ ላይ ከቻልክ ተቋሚም ሆነ እኮ ነው ኢቭን እኮ ታጋይም ሆነ ቆይ ብለህ ሰከን ትላለህ። እውነት ፍላጎት አገር ከሆነ ቆይ ትላለህ። ለምን? የአገር አጀንዳ የሆነች አገር አንተ ባትወዳትም መንግስት ይኖራት ብለን ልክም ቢሆን ልክም ባይሆን
መንግስት ይኖራት ብለን እኛ ሰርተናል። ህዝቡ የተናገረው ምንድነው? ውጣ ስላልከኝ አልወጣም፣ አትውጣ ስላልከኝ አልቀርም፣ አንተ ስለረባሽ ስለገደልከኝ የማምረጥ ስልጣኔን ፈጣሪ የሰጠኝ ፈጣሪ እንኳን አላስገደደኝም። ጽደቅ ብሎ መቼ አስገደደ ፈጣሪ? ጽደቅ ብሎ በሁሉም ሃይማኖት አሁን ብትመጣ ፈጣሪ አስገድዶ ከፈጣሪ በላይ ደግ ከፈጣሪ በላይ ፍቅር ምድር ላይ የለም። ግን ማንንም የሰው ልጅ እንዲጸድቅ አያስገድድም ፈጣሪ እንኳን። ስለዚህ ምን አለ ህዝቡ? ምርጫ የመምረጥ ሉዓላዊ ከፍ ያለ ልዕልና ያለኝ ፍጥረት ነኝ። ለኔ መምረጥ በራሱ ስልጣን ነው፣ ግብአት ነው። ማንነቴን ድምጼን የምሰጥበት ነው። ድምጽ አልቦ አይደለውም። እዚህ ላይ አፈወርቅ አንድ ሀሳብ ልጨምራ ብርሃን ጨምሮ ስለፈለኩ ነው። ከዚህ ቀደም በ60ዎቹ ሞቃዲሾ ላይ የቱሪስት ፈረሱ ነው ዚያድ ባሬን ወደ ኢትዮጵያ ለማምጣት የፈለጉ ኃይሎች ዛሬም አልሞት ብለው በስተርጅና ዘመናቸው አብረውንም ተጣምሮ የሚጓዙ ኃይሎች ትላንት ካይሮ ቤተ መንግስት ደጅ የሚጠኑ ዛሬ ሱዳን ካርቱም ላይ ምናጅር ላይ የሚሰበሰቡ ኃይሎችና የነሱ ሐሳብ የሚጋሩ በሰሜን አሜሪካ በተለያዩ አፍሪካ ሀገሮች የሚገኙ ቡድኖችና ግለሰቦች ናቸው የዚህን የምርጫውን የማህበረሰቡን ውጤት ላለመቀበል በተቃርኖ ተሰልፈው መመለከታቸው። እነዚህ ኃይሎች ሁሌም በዘመናቸው ከሞቃዲሾም ከአስመራና ከካይሮ ቀለም የሚሰፈርላቸው ኃይሎች ለምንድን ነው የኢትዮጵያን የሀገረ መንግስት ጽናትና ምልክትን መንግስትነት መምረጥን ለምንድን ነው የማይፈልጉት? ከስነ ልቦና አንፃርም ብታገናኝ ተቋማት እያነሱ ያሉትን ነገር አልሰማም ጆሮ ዳባ ልበስ ማለቱ ከምን አንፃር ነው የሚለው ነገር የዓለምን ህግ የምትጥስ አገር ስለሆነች ነው ኢትዮጵያ። የኢትዮጵያ ህዝብ ዓለም በእጁ አብኩቶ የሚሰራውን ጉልበት ያለው ጉልበት የሌለውን ይደፍጥጥ፣ የሰለጠነው ያልሰለጠነውን ይግዛ የሚለውን የምትክድ የምትሰባብር እንቁ ሀገር ስለሆነች ነው ኢትዮጵያ። ስለዚህ እኛን ያደጉ የሚባሉትም እኛን እኮ አይወዱንም። ምክንያቱም ጥቁር ህዝብ ለመጀመሪያ ጊዜ የእውቀትን የነፃ የሚባለውን የህዝብ ስሜትን የገለጸበት ባዶ እጁን በድንጋይ በጦር በጋሻ። ስለዚህ ማንን ነው እነዚህ የሚጠቀሙት? ኢትዮጵያ እኮ ዝም ብላ የተቀመጠችበትን ቦታ ብታይ ያማልላል፣ አየሯ ያማልላል፣ ውሃው ያማልላል። አገር ነች ብቻዋን የገነት ምድር ነች እኮ ኢትዮጵያ ታማልላለች። ህዝቧ ጊዜ አግኝቶ ከሰራ ምናልባት እቺ ምድር በልመናውን ህዝብ ለምኖ በቪዛ እንደሚሄደው በልመና ካልሆነ አትገባባትም። ፈጣሪ ሰርቶ የጨረሳትን ህዝብ ትንሽ ደባብሰን መልክ እንዳንሰጣት ነው ፍላጎት የሁሉም። እና ማንን ይጠቀማሉ እነዚህ ብለህ ካልከኝ ተስፋ የቆረጡ ሰዎችን የውስጥ ሰዎችን ይጠቀማሉ። እኛስ ታዲያ ምን እናድርግ ብትለኝ ተስፋ የቆረጡትን ተስፋ እናስቆርጣቸው። እንዴት ብትለኝ እንፍጠን፣ እንሩጥ፣ እንዝለል ጠቅላይ ሚኒስቴሩ የሚሉት። ታዲያ ይሄ በምን ምሳሌ ትነግረኛለህ ብትል የሚሮጥ ነገርን ውሾች ያባርሩታል። ከዛም ያ ነገር ከፈጠነ ውሾቹ ተስፋ ቆርጦ ይቆማሉ። አየ በዚህ ልክ መጓዝ፣ በዚህ ልክ መፍጠን። ብድግ ስትል ጠላት ብዙ። ኢትዮጵያ በተለይ አራክፋ የምትነሳው ብዙ ጠላት አለባት። አንድ ቀን እነዛ ጠላቶች በሙሉ እመነኝ ወዳጆቿ ይሆናሉ። ለምን? ተስፋ የቆረጡትን ተስፋ ካስቆረጥክ ወደ ምን ትመልሳለህ መሰለህ? ወደ ወዳጅነት ትመልሳቸዋለህ። አቶ ብርሃኑ እንግዲህ በተለያዩ ለቁጥር በሚያዳግቱ የተለያዩ ስልጠና መድረኮች ላይም እንዲሁ በመጣፈጥ ቋንቋ ነው የተለያዩ ስልጠናዎችን የምትሰጠው። ዛሬም እሱን ነው እየሰማን ያለ ነው። በጣም እናመሰግናለን። ወደ በኋላ ላይ ደግሞ በሌሎች ጉዳዮች እንዲሁ እንመለሳለን። ዶክተር ወደ እርሶ ደግሞ እንምጣ። ከዚሁ አንወጣም። እንግዲህ ቀደም ሲልም አቶ ብርሃኑም ሲያነሳ ነበር፣ እሱም ለመነካካት ሞክሯል። እነዚህ ተቋማት የኢትዮጵያን ምርጫ የታዘቡ የህዝቡን እንዳለ ይዘነው ማለት ነው። ህዝቡ ራሱ በዚህ ምርጫ ላይ በዚህ መሳተፉ የሆነ የሚናገረው ነገር አለ። በተጨማሪ ደግሞ የተለያዩ ተቋማት የአንድን ሀገር ምርጫ መታዘብ ይገባቸዋልና ኢጋድ አለ፣ እንዲሁም ደግሞ የአፍሪካ ህብረት አለ። አፍሪካ ህብረትን እየመሩ ያሉት ታስታውስ እንደሆን ኡሁሩ ኬንያታ በፕሪቶሪያ የሰላም ስምምነት ላይ ሲደረስ የተጫወቱት ሚና በእኛ ሀገር በደንብ ቅርብ የሆኑ ሰው ናቸው ከኛ። እሳቸው
እሳቸው ከሌሉ ሲባሉላ ነበር ሌሎች መድረኮች ላይ እሳቸው በጣም ተአማኒ እንደሆኑ ተደርጎ ሲያወሩ የነበሩ ሰዎች ዛሬ ላይ ተገልብጦ በምርጫ ታዛቢነታቸው ያነሱትን ሐሳብ ሌሎች አፍሪካ የኢጋድም ያነሳውን ሐሳብ የመቃረን ሐሳቢዎችን እየተመለከትን እንገኛለንና እቺን አድምተን እንለፍ ብዬ ነው። ምንድነው ያነገቡት እነዚህ አካላት? መጀመሪያ ምን አስቦ ነበር ማለት እንችላለን የሚለውን ነገር ዶክተር የሆነ ነገር ብትል። አዎ ቅድምም አንዱ ጀምሬ ያው ፈጥኜ ያለፍኩት ጉዳይ እሱ ነውና አሁን ምንጊዜም አቶ ብርሃኑ ያስቀመጠው አንድ ትልቅ ነገር አንተ ምንጊዜም ስትነሳ አንተን ወደ ኋላ የሚጎትትህ ነገር ይኖራል፣ ግድ ነው። ግን እንደተባለው ያው ግመሎቹም ይሄዳሉ ውሾቹም ይጮኻሉ ነው ኢትዮጵያ አሁን እየሰራች ያለችው። ነገር ግን ትናንትና ኡሁሩ ኬንያታን ከራሳቸው ጥቅም ጋር ያን ያስጠብቅልናል በሚል ፈልገውት ሲያንቆለጳጵሱት ሲያደንቁት ነው የነበረው። ሰውየው ግን እውነት ላይ ሆኖ ትናንትም በእውነት ዛሬም በእውነት ነው የሰራው። ዛሬ ግን የእሱን ነገር ወደ መተቸት የተሄደበት ምክንያት ባይተች ነው እንጂ የሚደንቀው መተቸቱ የሚደንቅ አይደለም። ምክንያቱም እነሱ ህዝቡን ረብሽ ነው ያሉት፣ አረብሽም ነው ያለው። አምጽ ነው ያሉት፣ አላምጽም ነው ያለው። አትምረጥ ነው ያሉት፣ ልምረጥ ነው ያለው። እዚህ አንዱም ነገር አልሆነም። ሀገርን የነውጥ ማዕከል ለማድረግ ሀገረ መንግስቱን ደካማ አድርገው የህዝቦችን ደህንነት መጠበቅ እንደማይችል ተደርጎ ስዕል ለመውሰድ የጀመሩትና የሰሩት ስራ ቀላል ባይባልም ህዝቡ ግን አይደለም፣ ለኔ የሚሆነኝን እኔ ነኝ የማውቀው፣ እምሰማህን ያህል ሰምቻለሁ፣ እሱን የሰማሁትም ግን ላንተው መልሼልሃለሁ፣ እኔ በራሴ መንገድ እሄዳለሁ ነው ያለው ህዝቡ። ይሄን ያለው ህዝብ ደግሞ በተግባር ሲያሳይ የአፍሪካ ታዛቢም ይሁን የኢጋድ ታዛቢ ያየውን ነው የሚመሰክረው። ቅድም እንዳልኩት እነዚህ ደግሞ ውስጣቸው ያለውን ነው የሚጠብቁት። አንተ አሁን ለምሳሌ የሆነ ጨዋታ ስትጫወት ከምትጫወተው ሰው ጋር አንተ አስበህ ያነሳህለትን ነገር ያ ሰው ሪአክት ካላደረገ ያን ሰውዬ ካንተ ጋር ኮሙኒኬት እንዳደረገ ትቀበለዋለህ እንዴ? ይሄ ነው እኮ ባጭር ቋንቋ። እነሱ የጠበቁት ሀገር የነውጥ ማዕከል እንድትሆን በዚህ በምርጫ ጊዜ እንድትፈራርስ እሷ ሀገር ወደ አንድ ነገር ከሄደች በኋላ በዛም በዚህም ተጎትታ ተወጥራ መሀል ላይ የተልእኮአቸውን ሀሳብ ወይም ድርጊት በዚህ ሀገር ላይ ለመፍጠር ነው። አንድ ነገር ያነሳኸው ለምንድን ነው? በዛም በዚህም በ1960 ጀምሮ ኢትዮጵያዊነቷን የሚጋፍ የሚሏት እንደዚህ ጥላቻ ውስጥ ከቷት የሚገዳደሯት የሚል ነገር ጥያቄ አንስተሃል። ይሄ ፖለቲካዊም ኢኮኖሚያዊም ማህበራዊም ምክንያቶች አሉት። ኢትዮጵያ በምስራቅ አፍሪካ ሳይሆን በአፍሪካ በዓለም ደረጃ ዓለም በሰለጠነበት ዘመን ላይ ሆና በጦርና በጋሻ በጎራዴ ከመሬትና ከአየር በሚደበደብ ዘመናዊ መሳሪያ ነጭን የአውሮፓን ትልቁን ሀገር የመለሰች ሀገር ነች። እዚህ ሀያል ነች። ስለዚህ ሉዓላዊ ሀገር ነች። ስለዚህ ብቸኛ የነጻነት ሀገር ነች። ኬንያታም ሲል የነበረው ይሄንን ነው በቀደም። ይሄን ለማጥፋት ከዛ ደግሞ ቀደም ብሎ በአንድ ወይም በሌላ መንገድ ያለንን ተፈጥሯዊ ሀብታችን እንኳን እንዳንጠቀም ትናንትም ዛሬም የኢትዮጵያ ዋነኛ ጠላት ሆነው የሚንቀሳቀሱ አካላት በአንድ ወይም በሌላ መንገድ ሴራ ሲሰራባት የነበረች ሀገር ነች። አጋጣሚ ሆኖ ግን የሀገር መሪዎች በተነሱ ቁጥር ህዝባቸውን ይበድሉ እንጂ ሀገራቸውን በድለው አያውቁም። እኔ በማቀው እውቀት ስለ ኢትዮጵያ በዓለም መንግስታትም በየትኛውም ደረጃ ይከራከራሉ፣ ስለ ኢትዮጵያ ትልቅነት፣ ስለ ኢትዮጵያ ሀያልነት። ነገር ግን ህዝባቸው ጋር የተለያየ ችግሮች ይኖራሉ። የዲሞክራሲ ችግሮች ይኖራሉ፣ የኢኮኖሚ ችግሮች ይኖራሉ፣ ሌሎችም ችግሮች ይኖራሉ። ስለ ሀገራቸው ስለ ኢትዮጵያ አንድነት ግን ስለ ሉዓላዊነቷ ግን ስለ ትልቅነቷ ግን በየትኛውም መድረክ ጀምሮ በታሪክ ከማቆነ ከአጼ ምኒልክ ጀምሮ ከኃይለ ሥላሴ ጀምሮ ደርግን ጨምሮ ኢህአዴግን ጨምሮ አሁን ያለው መንግስት በኢትዮጵያዊነት ጉዳይ ላይ አሳልፎ የሰጠበትና የሄደበትን አላውቅም። ስለዚህ ይሄ ሌላው ምክንያት ነው። የኢትዮጵያ የጂኦፖለቲካል አቀማመጧንም ብትወስድ
የምስራቅ አፍሪካ ብቸኛ ተዋናይ ነች። በዚህ በኩል ለህንድ ውቅያኖስ፣ በዚህ በኩል ለሜዲተራኒያን፣ በዚህ በኩል ለቀይ ባህር፣ ለባህር በሮቹም ለሁሉም ቅርብ በመሆኗ ለማናቸውም የሰላምም ሆነ የብጥብጥ ማዕከልነት የምትመች ሀገር ነች። ለዚህ ነው ለብጥብጥ ማዕከልነት የሚመርጧት። ኢትዮጵያ ደግሞ አይደለም እኔ የሰላም ማዕከል ነኝ በምትል እየሄደች ያለች አገር ስለሆነች ነው። ኢትዮጵያ ዛሬ ብናምንም ባናምንም እኛ እጅ ያለው እኛ እጅ የሚገባው የኢኮኖሚ መጠን የኑሮው መወደድ ነው እያየን ያለ ነው እንጂ ኢትዮጵያ በኢኮኖሚ አድጋለች። አመንም አላመንም የምናየው ነገር ነው ይሄ። በእርግጥ እኔ ደሞዜ ትንሽ ሊሆን ይችላል፣ ዘይት ዋጋው ከፍ ብሎ ሊሆን ይችላል፣ ጤፍ ዋጋው ከፍ ብሎ ሊሆን ይችላል። ስለዚህ ትናንትና በነበረው ዋጋ ዛሬ ለመግዛት ስለማላስብ ያ ደግሞ ኢትዮጵያ በዓለም ውስጥ ያለች ትንሽ መንደር ነች እንጂ ዓለም አይደለችም እና ዓለም በሙሉ በዚህ በዋጋ ግሽበትም በሌላም የተጠመደበት አለ። ይሄን አጋጣሚ ተጠቅመው ከምስራቅም ከሰሜን ምስራቅም ተልኮ ተቀብለው የእናታቸውን ጡት ለመቁረጥ የሚሄዱት አካላት ይሄንን ቢያደርጉ እኔ ይገርማል የሚል መነሻ የለኝም። ሁሉም የሚሰፈርለት ስለሆነ የሚሰፈርልህ እንዳይቀር የምትፈጽመውን የመፈጸም ስራ ይሄ ከጥንት ከምንሰማው ባንዳ ከሚባለው ስም ጀምሮ እየሰማን ያለን የተጠናወተን በሽታ ነው። በጣም ጥቂት በሆኑ በቁጥር በሚቆጠሩ አካላት እነዛ አካላት ደግሞ ብትሰጣቸውም የማይሰሩ ብትተዋቸውም የማይተው ስለሆነ የግመሉንና የውሻውን መከተሉ ለኢትዮጵያ ያዋጣታል። ጨምራ ሐሳብ አፈወርቅ እዚህ ላይ አንዳንዶቹ ከኢትዮጵያ ሲነጠሉ የነበራቸው ህልም በወታደራዊ እንደ እስራኤል፣ በኢኮኖሚው እንደ ሲንጋፖር፣ በማህበራዊ ፍትህ እንደ ኖርዌይ እንሆናለን ብለው ነበር ተነሱት። አንድም ህልም አልተሳካም። ያ ህልማቸው የሚሳካው በኢትዮጵያ ኢኮኖሚ ነው፣ በኢትዮጵያ ሪሶርሶች ወይም ሀብቶች መሰረት ተንተርሰው ነው ይሄን እድል ለመፍጠር የተንቀሳቀሱ። ያ ህልማቸው ስላልተሳካ ዛሬ ኢትዮጵያ የምታደርገውን ያንናኑ እንቅስቃሴ በየአካባቢው ላይ ፈንጅ በመጥመድ ችግሮች እንዲፈጠሩ የሚሰሩ አካላት አሉ። ያለ መታደሩ ነው ከአጋም ጋር የበቀልክ ጉልጓል ለመልከኑ ሲያለቅስ ይኖራል እንደሚባለው ኢትዮጵያ በቀለችበት መልክዓ ምድር አካባቢያዊ ሁኔታ ያሉ የጎረቤት ሀገራት ላይ ያሉ ችግሮች እያደሙት ቀጥሏል። ኢትዮጵያ ህዝብ እየተፈጠረ ያለውም ችግር አንደኛው ይሄ ነው ብሎ መውሰድ ይቻላል። እንግዲህ አፈወርቅ እንደተመለከተው ምርጫው ማህበረሰቡ ወጥቶ በሚገባ መናገር ያለበትን ቀደም ብለው ሁለቱ ከፍተኛ ባለሙያዎች እንዳነሱት ተናግሯል። እኔ ሰላም ነው የምፈልገው። ኢትዮጵያ ሁለት ነገር ይፈልጋል። መሰረቱ አንደኛው ልማት ነው፣ ሁለተኛው ሰላም ነው። እነዚህ ነገሮች እንዲሰፍኑለት ይፈልጋል። ይሄንን የተናገረው ይሄ እንዳይሳካለት ቀድመው ወጥተው ድምጽ ካርድ እንዳያወጣ ጠየቁት። ቀጠሉና ከወጣው ይውላሉት ማስፈራሪያውንም ዛቻውንም ፕሮፓጋንዳውንም ትቶ ወጥቶ ከንጋት እስከ ንጋት መርጦ አሳያቸው። ይሄንን መቀበል አልፈለጉም። የነበረው ችግርን ለመፍታት ወይም የሚያነሷቸውን ችግሮች ለመፍታት እኮ ሀገራዊ የምክክር ኮሚሽን ተቋቁሟል። ለምንድን ነው መሳሪያን አስቀምጠ ቁጭ ለማትነጋገሩ? አንተ የማንን ተልእኮ ልታስፈጽም ነው? ጫካ ሆነ ማህበረሰቡን እያንገላታ እየገደልክ እያሳደርክ ያለው ኬላ ትዘረጋለህ፣ ማህበረሰቡን ትቀርጣለህ፣ ወታደራዊ እንቅስቃሴ ታደርጋለህ፣ ትገላለህ፣ አመራሩን ትገላለህ። በነገራችን ላይ በጣም በሚያሳዝን መልኩ አንድ ጠንካራ ካድሬ ለመፍጠር 10-15 ዓመት 20 ዓመት ይወስዳል። እንደዚህ አይነት የአስተዳደር ባለሙያዎች ናቸው ዛሬ በማይረባ ምንም ህልምና ሐሳብ በሌለው በጥይት እየተገደሉ ያሉት። ወደኋላ የምናነሳቸው ይመስለኛል። በምናልባት ሐረርሴ ላይ የተነሱ ችግሮችን የጸጥታ አካሉ እየከፈለ ያለው ዋጋ ቀላል ነገር አይደለም። ስለዚህ ኢትዮጵያ የሄደችበት ያለው ከህልሞቿ ለመገናኘት የምታደርገውን እንቅስቃሴ የመቃወም የማስተጓጎል ጉዞና ህልምና ፍላጎት ስላላቸው ነው። የኢትዮጵያ ህዝብ ደግሞ እያለ ያለው እኔ ሰላም ነው የምፈልገው 4 ኪሎ ሜትር ከሆነ በደንብ ሰፋ አድርጋንሳ አላዛር ያው በዚህ ሳምንት ካስተናገድናቸው ወይም ካየናቸው ጉዳዮች መካከል ጠቅላይ ሚኒስትር ጽሕፈት ቤት ያወጣውን መግለጫ እናስታውሳለንና እዛ ላይ ከሰፈሩት በጣም ሰፊ ሀተታዎች መካከል አንድ አሳዛኝ ጉዳይ አርሲ ላይ ቅድም አንተም ስታነሳ ነበር። የአርሲ ዞን ጥቃት ነው። የኦነግ ሸኔ አማጽያን በአማራ ክልል በሚንቀሳቀሱና የውጭ ኃይሎች ጋር በመሆን ያደረጉት እንግዲህ የዜጋውን ህይወት የነጠቀበትን ሁኔታ አንስቷል። ስለ ጽምዶ ያነሳል። እዚህ ጋር እኔ ጽምዶን ምረዳው እነ ግብጽና የመሳሰሉት ገበሬ የሆኑበት የውስጥ ባንዳዎችና ለሆዳቸው ያደሩ አካላት ደግሞ በሬ የሆኑበትን ነው። ገበሬና በሬ ማለት ነው። በቃ እንደዛ ነው የምረዳው ይሄ ጽምዶንና
ከውጪ ሀሳቦች ይመጣሉ። ሀገር ውስጥ ያለው ደግሞ ሀገር እስከ ማፍረስ ድረስ ቅድም ዶክተር ሲያነሳ እንደነበረው ማለት ነው ግቡ ምንም ይሁን ሀገርን ማፍረስ እስከ ማፍረስ ይሄድና ሆዱን የሚሞላበት ሁኔታዎች በጽምዶ ውስጥ እንመለከታልና እነዚህ ጉዳዮች አሰኮ ላይ እንግዲህ የፈጠረው ነገር አለ። ከምርጫ በኋላ ምርጫን ለማስተጓጎል የተካሄደበት አካሄድ አለ። እሱ አልተሳካም። በተለያዩ አካባቢዎች ላይ የጸጥታ ኃይሉም በህዝቡም የከሸፈበት ሁኔታ አለ። ይሄን ጉዳይ ሰፋ አድርገ የምታነሳ ነው የሚሆነው ከመሸጋገሪያ በኋላ። የተወደዳችሁና የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት በቀጥታም ነው ወደ እናንተ እየተሻገረ ያለው የአዲስ ሚዲያ ኔትወርክ ማዕድ ላይ ኑ ሀገር እንገንባ የሚለውን ሀሳብ ነው እያቀነቀንን ያለ ነው። ሀገር የምትገነባው በሁሉም ሀሳብና ብርታት ነው የሚለውን እሳቤ ይዟል። ከመሸጋገሪያ በኋላ ተመልሰን እንገናኛለን። ተመልሰናል ተመልካዮቻችን። እንግዲህ አላዛር ቀደም ብለን ስናነሳ የነበረው የጠቅላይ ሚኒስትር ጽሕፈት ቤት በተጨማሪ የሰላም ሚኒስቴርም በዚህ ጉዳይ ላይ ትናንትና መግለጫ የሰጠበት ሁኔታ እናስታውሳለን። ይህ በአርሲ የተከናወነው ወይም ደግሞ የሆነው ጉዳይ እጅግ በጣም አሳዛኝ ነው። እውነት ለመናገር የሰው ሕይወት ጠፍቷል፣ የሃይማኖት ተቋማት ተቃጥሏል፣ ከዛም ውጪ የሰው ንብረት ሁላ የወደመበት ነውና እንዲሁ በቀላሉ የሚታይ አይደለም። ግን ጉዳዩ በልክ መታየት አለበት የሚል ሀሳብም እንዲሁ የተነሳበት ሁኔታ ነው ያለው። ከምርጫ ማግስት ነው ይሄ የሆነው። የሰው ሕይወት የማጥፋት ተግባራም ተከናውኖበታልና ምንድነው እንድምታው እዛ አካባቢ ላይ እንደው አፈወርቅ አንድ ምሳሌ ተናግሬ ወደ ሀሳቡ ልሄድ። ዶሮ የቆቅ እንቁላልና የዶሮ እንቁላል ብታስታቅፋት ልክ ጫጭዩ እንደተፈለፈለው የዶሮ እንቁላል ጫጩቱ ከናቱ ጋር ተከትሎ ሲሄድ ቆቁ ግን በሮ ዛፍ ላይ እንደሚወጣው የመጀመሪያው ሀገራዊ ለውጡ እንደመጣ ሁሉም የፖለቲካ ኃይሎች ወደ ሀገር ውስጥ ገብተው አካታች የፖለቲካ ስርዓት እንፍጠር፣ ምህዳሩ ይስፋ፣ የሀገር ለሁላችን ይበቃናል፣ በሀሳብ እንዳኝ የሚል ነገር ተፈጥሮ ሁሉም የፖለቲካ ኃይሎች ሲገቡ በኦሮሚያ በኩል ያለውን እናንሳ። አንጋፋ ድርጅት ነው ኦነግ። ትላልቆቹ እነ ገላሳ ዲልቦን እነ ዶክተር ዲማ ነጋውን ማናቸው በቅርብ መጽሐፍ የጻፉትም ኦቦ ሌንጮ ለታም የተለያዩም ሰዎች ወደ ሀገር ውስጥ ገቡ። እነዚህ ሰዎች ከገቡ በኋላ ቆቁ የሻዕቢያ ልጅ ሸኔ ወጦ አጥር ላይ ተንጠለጠለው። አጥር ላይ ከተንጠለጠለ በኋላ ምንድነው ማድረግ የጀመረው? ጡጦ አጥብቶ ዳይፐር ቀይሮ ያሳደገው ይሄን ድርጅት ማን ነው? ሻዕቢያ ነው። ሻዕቢያ የኢትዮጵያ ታሪካዊ ጠላት ነው። ኢትዮጵያ ከባህር በር እንድትነጠል ከምስራቅ አፍሪካና ከአፍሪካ ሀገሮች ብቻ ሳይሆን ተሻግሮ ከመካከለኛው ምስራቅ ከሚጋቡ ከነ ኢራቅ ከፋርስ ህዝቦች ጀምሮ እያስተባበረ መሳሪያ ይዞ ከነ ኢራቅ ከነ ኢራን ከነ የፈረሰችዋ ሲሪያ ጭምር መሳሪያ እየተቀበለ የኢትዮጵያን ህዝብ በጦርነት ሲያደማ የኖረ ድርጅት ነው። አካታች የፖለቲካ አውድ ሲፈጠር ቆቆቹን እየለየ ወደ ጫካ መሳሪያ መስጠት ጀመረ። ይሄ ብቻ አይደለም። በአንድነት ኃይል ስም የሚንቀሳቀሱ ግለሰቦችን ጭምር መንግስት የተወሰደባቸውን በአሸባሪ ተብለው የተፈረጁ ግለሰቦችን ከእስር ቤት ፈቶ የተወሰደባቸውን ንብረት መልሶ አካላዊ ስነ ልቦናዊም ድጋፍ ተደርጎላቸው ከርተው ዛሬም ከኢሳያስ ጫማ ስር ነው ሄደው መስገድ የጀመሩት። እነዚህ ኃይሎች ምንድነው የሚፈልጉት? በመሰረታዊነት የተረጋጋ ሰላም፣ የበለጸገ ማህበረሰብ፣ ያደገ ህዝብና ሀገር ማየት አይፈልጉም። የሻዕቢያ ህልም እንደምታውቁት እንደሚባለው ኤርትራ የምስራቅ አፍሪካዋ ሰሜን ኮሪያ ተብላ ነው የምትጠቀሰው። ባለፉት 30 ምን ዓመታት አንድም ምርጫ ተካሂዶባት ባያውቅ፣ አንድም ተቃዋሚ ፖለቲካ የሌለባት የተቃውሞ ሀሳብ ያነሱ G7 ነው G40 የሚባሉ ኤርትራ ወጣቶችና አመራሮችን ጭምር አንቆ የገደለ ድርጅትና ካቢኔ በጀት የሌለው ካቢኔ የሌለው በአንድ ግለሰብ ሀሳብና በድነት ቡድኖች የምትመራ
ሀገር ናት። ሀገር ማለት ሀገር ብሎ መጣትም አይቻልም። የአንድ ሰው ግለሰብ ውቃቢ የሚያስተዳድራት ትንሽ ሰፈር ነች። ያ ኃይልና ቡድን ነው ዛሬ በኢትዮጵያ ላይ ሰላም እንዳይሰፍን ከሌሎች የኢትዮጵያ ህልሞችን ከሚቃወሙ አካላት በዋናነት ታሪካዊ ጠላታችን በተለይ ከዚህ ከተፈጥሮ ሀብት ጋር በተያያዙ የግብጽ ነች የምትጠቀስዋ የእሷን ፍላጎት የሚያራምዱ አካላት ናቸው። ዛሬ ላይ ምርጫው መጀመሪያ እንዳነሳሁት ህዝቡ አታውጣ ተባለ፣ ካርድ አወጣ። አትምረጥ ተባለ፣ ወጥቶ መረጠም። የጸጥታ የምርጫውን ታዛቢ አካላትም ምርጫው በተወሰነ ችግሮች በተወሰነ መልኩ አንስተዋል። ሰላማዊ መሆኑም የተፈጠሩ ችግሮች እንደ ሁሉ መካከል አካታቸው የሆነ የፖለቲካ ውይይትና ክርክር ያስፈልጋል በሚል ደምድሞ ወጣ። ስለዚህ ቀጣይ ሀገረ መንግስቱ ጸንቶ እንደሚቀጥል ሲገባቸው ምንም በማያውቁ ባልታጠቁ ህዝቦች በሰላም በሚኖሩ ህዝቦች ማህበራዊ ግንኙነትና ይሄ ሶሻል ፋብሪኩን በሚበጥስ መልኩ ሃይማኖት ተቋማት ላይ ያነጣጠረ ጥቃት ፈጸሙ። እጅግ አሳዛኝ ነው። ያ አካባቢ ላይ እየተፈጠረ ያለውን ችግር በነገራችን ላይ ተከታታይነትም ጭምራለሁ። ባለፉት 3 እና 4 ዓመታት እዚህ አካባቢ ላይ ጥናት የሚፈልግ ይመስለኛል። ለምንድን ነው እዚህ አርሲ አካባቢ ላይ በተደጋጋሚ እንዲህ አይነት ግጭቶች የሚፈጠሩት? በሀጫሉ ሞት ላይ አይተናል። ከሀጫሉ ሞት በኋላም የተፈጠሩ ችግሮች ነበሩ። ለምንድን ነው እዚህ አካባቢ ተከታታይነት ያለው ጥቃቶች የሚፈጸሙ? በአንድ በኩል ሃይማኖት ተቋማት ያነጣጠሩ፣ በሌላ በኩል ከእምነት ጋር ያላቸውን በሚመስል መልኩ ነው እዛ አካባቢ ያለው እንቅስቃሴ ምንድን ነው ሴሉን ብሎ ማየት የደህንነት ተቋሙ መርምሮ ይሄን ውሳኔ መስጠት አለበት ብዬ አስባለሁ። በሌላ መልኩም በጊዜያዊ ቢሆንም መልኩ የኦሮሚያ ክልላዊ መንግስት ጥረት አድርጓል፣ ለመከላከል አድርጓል። ባለ መረጃ በርካታ የጸጥታ አካላት በዚህ ሂደት ላይ ህይወታቸውን አጥተዋል ይሄን ሲከላከሉ። ነገር ግን 8 የጸጥታ አካላት ምናልባት ቁጥሩ እንግዲህ 8 ብሎ ነው መንግስት ያወጣው። እኔ ኢንፎርማሊ የሰማኋቸው ቁጥሮች አሉ። በተለይ በሚኒሻና በጸጥታ አካሉ ላይ በርከት ያለ ሰውም ይሄን ለመከላከል ሲል መውደቁን ሰምተናል። እንግዲህ በመንግስት በኩል 8 የተገለጸው ነገር ግን ይሄን ለመከላከል በመንግስት በኩል በችል አልታየም የሚለውን ነገር እንድንወስድ ስለፈለኩ ነው። ስለዚህ አካባቢ ላይ ተደጋጋሚ የሆነ የሃይማኖትና የፖለቲካ ጥቃቶች የሚፈጠር ከሆነ ምንድነው ችግሩ ብሎ ማየት ያስፈልጋል። አንደኛ አፈወርቅ እዚህ ላይ ተመልካቾችም እንዲረዱ የምፈልገው ነገር የኢትዮጵያ ፖለቲካ አኪለስ ተረከዞች ሁለት ናቸው። አንደኛው ሃይማኖት ነው፣ ሁለተኛው ብሔር ነው። አሁን ከምርጫው ማግስት ላይ ሰላማዊ ሆኖ ሀገሩ በጸጥታ እንዳይቀጥል በኦርቶዶክስ ተዋህዶ አማኞችን ያነጣጠረ ጥቃት መፈጸም የተጀመረው የኢትዮጵያ የፖለቲካ አኪለስ ተረከዝ እምነት እንደሆነ ማሳያ ነው። ስለዚህ ማህበረሰቡ አሁንም ችግሩ እንዲፈታል ይፈልጋል። እንደባለፉት ጊዜያት ማጣራትና ዝም ብሎ ሊታይ የሚገባው አይደለም። ችግሩን አጥንቶ ዘላቂ መፍትሄ ማስቀመጥ ያስፈልጋል። በተለይ በክልላዊ መንግስትም ሆነ በወታደራዊ አካላት ይህን የሚመሩ አካባቢዎች ላይ ዘላቂ በሆነ መልኩ ችግሩን እንዲፈታ መስራት ይገባቸዋል። በየጊዜው ማህበረሰቡን የአብሮነትና አንድነት በሚሸረሽር መልኩ የሚፈጸሙ ጥቃቶች ሊቆሙ ይገባል። ነገር ግን ይሄንን ተግባር በአሸባሪዎች የተፈጸመን ጥቃትና ችግር እንደ ሆን ተብሎ ጥቃት የመንግስት ጥቃት ለማስመሰልና በሌላ መልኩ ያለፉ የተለያዩ ምስሎችና መረጃዎችን በማውጣት አሁን የዘመኑ የዲጂታል ዘመን አይደለም። አል ኢንፎርሜሽን አለ፣ ዲስኢንፎርሜሽን አለ። አንድን ነገር ከአውዱ ውጭ መተርጎም አለ፣ አንድ ልጅ ከተቀመጠበት ውጭ በማስቀመጥ ለምሳሌ አማራ ክልል ላይ ቤተክርስቲያን ለመስራት ንዋየ ቅድሳት ይዘው ይጓዙ የነበሩት ዜጎች ፎቶግራፍና ቪዲዮ ምስል በማቅረብ እዛ ላይ እንደተፈጸመ አድርጎ በማቅረብ ማህበረሰቡን በማነሳሳት ወደ ግጭት የመፍጠር በዘላቂነት በሁለቱ ትላልቅ ህዝቦች መካከል ላይ ግጭት ለመፍጠር የሚደረግ ሀገሩን ከብሔር ንትርክ ደግሞ ወደ ሃይማኖት ንትርክ ለመውሰድ የሚደረግ እንቅስቃሴዎች እንዳሉ መገንዘብ ያስፈልጋል። ይሄንን እየተከታተለ የመፍታት የመንግስትም ነው የማህበረሰቡም ነው። ደግሞም ከሁሉ በላይ የፖለቲካ ኃይሎች በፈረሰ ሀገር ላይ የሚገነባ በፈረሰ ሀገር ላይ የሚገኝ ዙፋን ወይም ዘውድ የለም። አንድ ሀሳብ ጨምር ያጠናቅ። ዝንጀሮ ከምድር ላይ የቆፈረች ነው የምትበላው። ሁለት ዝንጀሮች ቁመው ይበላሉ። ይሄን እየቆፈሩ አንዷ ምናለች ከመሃል ላይ ይሄ ምድር ግልብጥብጡ ወጣና በበላ ነው አለች። አንደኛዋ ምን መለሰች ይባላል? ከተገለበጠ ላይ የት ላይ እንሆናለን አለቻሉ። ከፈረሰ ሀገር ላይ በፈረሰ መንግስት ላይ በፈረሰ ህዝብና መድረሻ በሌለው ማህበረሰብ ውስጥ ላይ ሆኖ የሚገኝ ዙፋንና ዘውድ የለም። ይሄንን የጋራ ግንዛቤ መውሰድ ያስፈልጋል። አርሲ ላይ የተፈጠረ ያለውን ችግር ግን በዘላቂነት በተለይ የሃይማኖት ተኮር መሰል ጥቃቶችን በጥናት ለይቶ መፍትሄ ማስቀመጥ ያስፈልጋል። ለሌላ ትርጉም ለሚጋለጡ ወደ ሌላ ትርጉም ለመውሰድ የሚፈልጉ ዜጎችንም ደግሞ የህግ ተጠያቂነት ማስፈን ያስፈልጋል። ከዚህ በላይ ኢትዮጵያ መሸከም የለበትም። አንተም እንዳነሳኸው እንግዲህ
ትናንትና የሰላም ሚኒስቴር ሚኒስትሩ የሰጡት መግለጫ ላይ አሰኮ ወረዳ ደላታ ጨፌ ቀበሌ 4 ንጹሃን እንዲሁም ደግሞ አንድ የእምነት ስፍራ መቃጠሉን 65 የመኖሪያ ቤቶች እንዲሁ እንደተቃጠለም ተነስቷል። በሸርካና እንዲሁም ደግሞ አሁን ቆሎ ዋቤ ወረዳዎች እንዲሁ 4 ንጹሃን የሞቱበት ከዚህ በተጨማሪ ደግሞ በዞኑ እንግዲህ ቅድምም ለማንሳት እንደሞከርኩት 8 የጸጥታ አካላት ህይወታቸውን እንዳጡ እንግዲህ መረጃው ወጥቷል። መንግስት ከዛ በኋላ አካባቢውን ከማረጋጋት አንጻር የሄደባቸው መንገዶች እንዲሁ ተጠቅሷል። ከዛ ውጪ ከሃይማኖት አባቶች ጋር ከኦሮሚያ ክልል አስተዳደር ጋር ውይይቶች እንደቀጠሉና በቀጣይነት መፍትሄ ለማስቀመጥ እየተሰራ ስለመሆኑም እንዲሁ የተነሳበት ሁኔታ ነው ያስተዋለው። እንግዲህ ምንድነው አሁን ከምርጫ ማግስት ነው ይሄ ነገር የተፈጠረው። የተለያዩ ኢትዮጵያን ለመበተን የተዘጋጁ የውጭ ኃይሎች ቀደም ሲያነሳ ነበር አላዛር ከግብጽ ከሻቢያ የሚነሱ ሌሎችም አካላት በገንዘብ የሚደግፉት ቡድኖች አሉ። በሀገር ውስጥም ደግሞ እየተንቀሳቀሱ ያሉ ይሄ ጽምዶን መጠሪያ አድርገው እየተንቀሳቀሱ ያሉ አካላት የፈጠሩት ስለመሆኑም እንዲሁ የተነሳበት ሁኔታ ነው ያለውና እንድምታው ምንድነው? እዛ ጋር የሚቆም ነገር ነው ወይስ ሰፍቶ የሆነ ነገር ለመፍጠር የታሰበ ጉዳይ ነው? አቶ ብርሃኑ አንተ በጣም በአገር ደረጃ አሁን ያደጉት ባለ አእምሮ የበለጸጉት የምንላቸው አገሮች ያቃሉ ብሔራዊ ጥቅም ወይም ናሽናል ኢንትረስት የሚባለው ነገር ያውቁታል፣ በደንብ ነው የሚያውቁት። ስለዚህ የፈለገ የፖለቲካ ጌም ቢጫወቱ ከአገር የጋራ ጥቅም ጋር አይጋጩም። ቅድም አልአዛር ያነሳው የዝንጀሮ አይነት አገርን ሁል ጊዜ ቅድሚያ ይሰጡታል፣ ሁሌ ቅድሚያ ነው የሚሰጡት። ነገር ግን ከኪሎ በታች የሆኑ አስተሳሰቦች አሉ አፍሪካ ውስጥ አገሬም ላይ አሉ። ኢትዮጵያ በልኳ የሚያስብ በኪሎ የሚያስብ ሊቃን ያስፈልጋታል። እኔ ኢትዮጵያ በመላእክት ዓለም ተመርታለች ብዬ አላምንም። መሪዎች እንደ ሰው ይሳሳታሉ። እንደውም አገሬ ቅድም ላነሳችሁት ለሃይማኖትና ለብሔር ጥቃት ያመቻቿል መሪዎች አሉ። ትምህርት በማዳከም የአባቶችን ክብር በማንሳት የተላላቆችን ክብር በማንሳት የሃይማኖት አባቶችን በማዋረድ ቅዱሳን ቦታዎችን በማሳነስ እኛ የተገነባንበትን መሰረት የነቀነቁ መሪዎች አሉ ነበሯት፣ እቺ ሀገር ነበሯት። ስለዚህ ምን ሆነ? አንድ በሽታ ሰውን የሚገለው ምን ሲሆን ነው? በሽታው ጠንካራ ሲሆንና የታመመው ደግሞ ሲዳከም ነው። በአሁኑ ጊዜ የፈለገ በሽታው ቢጠነክር በበሽታው የምትሞት አገር የለችም። ቅድም እንደተነሳው ምናልባትም ጠቅላይ ሚኒስቴሩ ምስራቅ የአፍሪካ ቀንድን የአፍሪካ ክንድ እናደርጋታለን እንደሚሉት ምናልባትም የእስራኤል አይነት ጡንቻ የነ ሲንጋፖር አይነት የነ ስዊዘርላንድ አይነት የኢኮኖሚ አቅም እንደገና ደግሞ እንደ ስካንዲኔቪያን አገሮች ደግሞ ማህበራዊ እሴታቸው ፋብሪካቸው በደንብ የተገመደና የሰው ክብርና ልዕልና የሚረጋገጥበት ምትሆነው አገር እቹ የኔው አገር ናት። ቦክስ የበዛባት ቁንጥጫ የበዛባት ጠላቶቿ በየጊዜ እሪ የሚሉ እኔ በነገራችን ላይ ምን እንደሚታየኝ ታውቃላችሁ? በጣም ጩኸት ኡታ በዓለም አቀፍ ደረጃ በአፍሪካ ደረጃ ሲበዛ አገሬ የሆነ ታላቅ ነገር መዛለች። እንደውም መች ተጮህብን? አልተነካንም እኮ እንዴ! ለዘመናት ያልነካውን ውሃ ስትነካ ስሙን የጾም ነው የባህር በር ጉዳይ ሲነሳ መች ተጮኸ? ስራዬ ተብሎ እኮ ነው አገሬ ከባህር በር የራቀችው። በቀመር ያን ሁሉ ርቀት ሄዳ ነው አገሬ በር ተጠረቀመባት። መች ተጮኸ? ማን? እንደውም ገና ጩኸቶች እኔ እንደውም በጣም የሚገርመኝ እንዲህ አይነት ጥቃቅን ነው አሁን የምናወራው። ኢቭን ጥቃቅን ነገሮች ገና አልተደበደብንም። እንደውም አንድ ፈላስፋ ማርከስ አውሬሊየስ ይባላል ምን ይላል? ቀፎውን የሚጠላ ሰው እናንተ ካነሳችሁት ሜታፎር ጋር በደንብ ይሄዳል። የንብ ቀፎውን የጠላ ሰው ለንቦች አያስብም ይላል። አየህ፣ የንብ ቀፎውን ካጎሳቆልክ ምን ውስጥ ንቦቹ እዛ ውስጥ ቢገቡ እኮ ይሞታሉ። አገሬን የጠላ ሰው የአገሬን ልጆች ሊወድ አይችልም። በጋራ ኢትዮጵያውያን የሚያስጨው ጉዳዮች ላይ ነው ያሉት እና እስካሁን በደንብ አልተጮኸም
የሆነ በጋራ እያደረግን ያለነው ነገር አለ ማለት ነው። ያለ መሰባበር ነው እየተካሄደ ያለ። በጣም አልተጮህም። ገና መበርታት ገና መጠንከር አለብን። በነገራችን ላይ አንድ ሀሳብ ላንሳላችሁ። አፍሪካውያን ኢትዮጵያውያን ሃይማኖት ከአውሮፓና ከመካከለኛው ምዕራብ ከመካከለኛው አገር ከመምጣቱ በፊት ሃይማኖት ነበረን። ስለዚህ የብሔርን አስተሳሰብ አግን ነው የሃይማኖትን ልዩነት አርቅቀው እዚህ ጋር ዘርተው ጉሮሯችን እስኪደርስ ድረስ ምን እየሰራን ነበር? አሁን መሮጥ ያስፈልገናል ማለት ነው። ምን ይዘህ ነው የምትሮጠው? ኒውክሌር አያስፈልግም፣ ምንም አያስፈልግም። አሁን የሚመረጠው መንግስት ምን አይነት የተከበረ ህዝብ እንዳለው አይቷል። አሁን የሚመጣው መንግስት ይህን ህዝብ ይዞ አገሩን ኢትዮጵያን አገሬ ማረም አለበት፣ መኮትኮት አለበት። ይህን ህዝብ ይዞ 54 ሚሊዮን ወታደር እኮ አለ። ይኸው መጥቶ ግደለኝ ብትፈልግ እመርጣለሁ የሚል እኮ ህዝብ አለ። 54 ሚሊዮን ግማሽ የአገራችን ህዝቦች ይኸው ብለው በአደባባይ ሳይፈሩ የወጡበት ሁኔታ አለ። ስለዚህ አሁን የሚመጣው መንግስት በነገራችን ላይ ከህዝብ በላይ ትልቅ ነገር ምድር ላይ የለም። ከህዝብ በላይ ይህንኑ እሴት ተጠቅሞ ይህንኑ ህዝብ ተጠቅሞ ምን ማድረግ አለበት? ሰዎችን ጭንቅላት ላይ መስራት አለበት። ለምን? ትምህርት ሲወድቅ እኮ አገር ወድቋል። ትምህርት እኮ ነው መጀመሪያ ወደቀብንኛ። አሁን እኮ 3ኛ 4ኛ ዲግሪ ይዞ እኮ ምንድነው የሚያስበው ስትል ትደነግጣለህ፣ ትፈራለህ። ትምህርታችን የኛ መምቻ ነው። በትምህርት ተመተናል፣ በማህበራዊ ህይወታችን ተመተናል፣ በሃይማኖት ተመተናል። ይህንን አገር ነው ለማንሳት የምንገዳገደው። አፈወርቅ አንድ ደቂቃ ብትሆን ለማጠቃለል ሀሳብ ልጨምር። በዚህ አርሲ አካባቢ ላይ የተፈጠረ ያለ ችግርም በሌሎች አካባቢዎችም ጭምር ከዚህ ከሃይማኖትና ከብሔር ጋር ሌሎች የፖለቲካ ግጭቶችና የጸጥታ ሁኔታዎችን ዘላቂ በሆነ መፍትሄ ይፈልጋል። ሀገራዊ ምክክር እንደተጠበቀ ነገር ግን ደግሞ ኃይል የሚያስፈልጋቸው ላይ ተመጣጣኝ ኃይል እርምጃዎች መውሰድ ያስፈልጋል። የተለያየ ዓላማና ፍላጎት ያላቸው አካላትን ተልእኮ ተቀብለው የሚንቀሳቀሱ አካላት አሉ ብለን አንስተናል። ስለዚህ እነዚህ አካላት እየፈጠሩ ያሉትን ከምርጫው ማግስት መሆኑ ደግሞ የዚህን ህዝብ የድምፅ ዋጋ ለማሳጣት ለማራከስ የተደረገ እንደሆነ መውሰድ ያስፈልጋል። ይህን ደግሞ በቀጥታ የሚመሩ ሰዎች በጽሁፎቻቸው የምናውቃቸው በንግግሮቻቸው የምናውቃቸው ሰዎች ከጀርባ እንዳሉም እያየን ያለ ነውና ችግሩን መሰረታዊ መሆኑን ተገንዝቦ በተለይ የሃይማኖትና የዚህ የብሔር ግጭቶች የት ላይ ማቆሚያ የለውም። ሁለተኛ የቆየ ይዋል ያደረ ብሔር ቁጥር የማህበረሰቡን ነባር ትስስርና አብሮነት እየሸረሸረ ለአልተገባ ጥቃትና ግጭቶች ሊወስድ ስለሚችል መንግስትም እንደሌሎች ጉዳዮች በችላ ማለፍ ያለበት ብዬ አላስብም። ተደጋጋሚ ሆኗል እዛ አካባቢ ላይ ያለው ነገር። ችግሩን ለይቶ ምንድነው መሰረታዊ ጉዳዩ የማህበረሰቡ ፍላጎት ነው ወይስ ይሄን ሐሳብ ተሸክሞ ቅድም እንደመጣሁት አንግቦ የመጣ ነው የሚለው ለይቶ እርምጃ መውሰዱ ላይ ትኩረት ይደረግባል የሚል ሐሳብ ለመጨመር ነው። የተወደዳችሁና የተከበራችሁ ተመልካዮቻችን የአዲስ ሚዲያ ኔትወርክ ማዕድ ላይ ነው ያላችሁት። ኑ ሀገር እንገንባ እያልን ነው። በጋራ ነው ሀገር የምትገነባው ኢንሳቤ ለማስረጽ የተፈለገ ፕሮግራም ነው። እንግዲህ ዶክተር ወደ እርስዎ መጥቻለሁ። እንግዲህ ይህ ምርጫ ስለ ምርጫ ነው እያወራን ያለ ነው። ምርጫው ቅድም በተባባልነው መሰረት አቶ ብሬ ሲያነሳ ነበረ የ54 ሚሊዮን ወታደሮች የተሳተፉበት የሚል አገላለጽ ነው። ይሄ አቅም የተሳተፈበት እንዲሁም ደግሞ የተለያዩ ተቋማትም የመሰከሩለት ምርጫ ነው። በአንዳንድ ተከፋይ በሆዳቸው ያደሩ የማህበራዊ ሚዲያ እንቅስቃሴዎች ላይ ያሉ አካላት የማጠልሸት የማጥላላት ከመጀመሪያም ነው የጀመረው። ትላልቅ የምንላቸው መገናኛ ብዙሃን ጭምር ነበር ሲያነሱ የነበረው ምርጫው እንዳይካሄድ እንዲሁም ደግሞ በሀገር ውስጥም በውጭም ያሉ ኢትዮጵያውያንን የሚሉት አካላት ሁላ ምርጫውን የማጥላላት የማጠልሸት ሀገር ውስጥም ያለው ምርጫው ተደናቅፏል ብሎ ለአፉን ሞልቶ የሚናገርበትም ማህበራዊ ሚዲያዎች ይሄን እያስተጋቡ ይገኛሉና ይሄ የማህበራዊ ሚዲያ ዘመቻው ምንድነው የሚያሳየው የሚለውን ነገር ብናነሳሱ። መልካም እንግዲህ እዛው ነው ነገሩ የርዕሱ መቀየር እንጂ ሐሳባችን እዛው ነው። አሁን የሚዲያውን የማጠልሸቱን ስራ ዘመቻ እንደ ግብአት ወይም እንደ እድል መጠቀም ጠቃሚ ይመስለኛል። እንደ እድል መጠቀም በጣም የሚጠቅም ነገር ሆኖ ነው እኔ የማገኘው። ለምን ተብሎ ቢባል ቅድም ከተነሱ ጉዳዮች ሁላችሁም ካነሳችሁት መልሼ የማነሳው
ኢትዮጵያ አሁን ባለችበት ሁኔታ የማይነኩ ነገሮች የማይደፈሩ ነገሮችን የሰራችና ወደፊት የሄደች አገር ነች እስከነ ችግሮቹ ችግር የምንላቸው አሁን የምናወራቸው ችግሮች ነው ነገር ግን ይሄን ሁሉ ችግር ተጋፍጣ ባቡሩ ፍጥነቱን ጨመረ እንጂ አልቀነሰም አባይን ያክል ትልቅ ነገር የቀይ ባህሩን ብሬ ያለውን እናቆየውና አባይን ያህል ትልቅ ነገር የኢትዮጵያ መንግስት እኮ አልገነባው የዓለም መንግስት አልገነባው አይኤም 5 ሳንቲም አልሰጠንም ሲጀመር ጀምሮ ሲያልቀኔ ፓርላማ ነበርኩ እንዴት እንደሚመጣ እንዴት እንደመጣ ብሩን የኢትዮጵያዊ ድሃ እናትና አባት አርሶ አደር ገበሬ ከመቀነታቸው ፈተው ለልጆቻቸው ዳቦ አንገዛም የአባይ መገደብ ስም ከተነሳ አባይ ተገድቦ መብራቱን ሳላይ ልሙት ያለ ሰው አለ በዛን ጊዜ እኛን ይሄን ነበር በየንቱ ነው ታዲያ አባይን ያክል ግብጽ ያስቀመጠችውን የሺህ ዓመታትን መሰናክል የሰበረ ህዝብ አሁን በማህበራዊ ሚዲያ ይሄን ዘመቻ ብትዘምትበት ወደ ኋላ የሚመለስ ይመስልሃል አንድ ሁለተኛ ሲቆዝምበት የነበረውን ለ30 ዓመት ሲያመጥበት የነበረውን የቀይ ባህርን የባህር በርን ለማግኘት መጀመሪያ ባህር በሩ ለምን ተዘጋ የሚለውን ማየት ተገቢ ነው የሚሆነው የባህር በሩ እኮ የተዘጋው ዛሬ ጽምዶም በለው ምንም በለው ያሉበት የሰሩት ሀገርን ወደ ኋላ የመመለስ የተንኮለኞች የሴረኞች የኢትዮጵያ ጠላቶች ስራ ነው የነበረው እኮ ስለዚህ ዛሬ እነዚህ ሰዎች ዘመቻ ቢያካሂዱ ምንድነው የሚገርመው እንደ እድል መጠቀም ነው እንጂ የምትነሳውን ቀዳዳ ቶሎ የምትደፍንበትን መንገድ መንግስት ማሰብ አለበት ህዝብ ኦሬዲ ከመንግስት ቀድሟል አንድ በጣም እኔ አንደርላይን አድርጌ መናገር የምፈልገው መንግስትን ቀድሟል ህዝቡ የቀደመበትን ደግሞ በቀደም አሳይቷል በፊትም እያሳየ ነው አይ ለሀገሬ ሲባል በኢትዮጵያ ስም ለሚመጣው ነገር እሞታለሁ ብሎ ወደ ሞት እየሄደ ነው አትምረጥ ሲሉት ሄዶ ከመረጠ አትመዝገብ ብሎ ሲሉት ሄዶ ከተመዘገበ ከዚህ በላይ ወደ ሞት መሄድ የለም ህዝቡ ኖ እኔ የምፈልገው እኔ ነኝ የማቀው አንተ የምትለውን አልሰማም እኔ የምለውን ነው አንተ ከሰማህ የምትመጣው እኔ ጋር የምንስማማው ያ ነው እያለው ነው እኮ ራይት አንተ የምትለኝን አልሰማህም እኔና ወደ ኢትዮጵያ ወደ እናትህ ስልህ ስጠራህ ስትመጣ ነው የምንስማማው እያለ ነው ጽንፈኛው በለው ማንንም በለው ስለዚህ ከዚህ አንፃር ይሄ ማህበራዊ ሚዲያ አሁን አዲስ ትኩስ ዜና አግኝተዋል በፈጠረው ቀዳዳ ምን ብለው በፖለቲካው አልተሳካለትም በኢኮኖሚውም ለማዳከምንም ለማድረግም አባይን ገድበናል ሌሎች ፕሮጀክቶችም ተጀምሯል እሱ ብቻም አይደለም ኢትዮጵያ ውስጥ ለ30 እና ለ20 ዓመት ተጀምሮ ቆርተው ወደ ኋላ የቀሩ ፕሮጀክቶች አፈርድሜ በልቶ የቀሩ ፕሮጀክቶች ከጉድጓድ ተነስቶ ዛሬ የምናያቸው ሆኗል 100 ምናምን ዓመት እድሜ ያላት ብለህ የምትልላት አዲስ አበባ ትናንትና ማለፍ የማትችልበት ቦታዎች ላይ ዛሬ ሰው እንዴት እየሄደበት እየተዝናናበት ራሳቸው ያንን ሲቃወሙ የነበሩት ቤተሰቦቻቸው በእነሱም ቢሆኑ ተደብቆ እዚህ ያሉትም ቢሆኑ ሌሎችም እየተዝናኑበት ያለበት ይሄን ሰራው ይሄን አልሰማም ያለው ህዝብ ነው መንግስት መራ እንጂ መንግስት እኮ መሪ ነው የሚያመላክት ነው ፋሲሊቴተር ነው መንግስት ጫፍ ነው ከኋላ የሚከተለው ህዝቡ ነው ከመንግስት ጋር ወጥቼ ይሄን አልሰራም ብል እኮ ህዝቡ ይሄ አይሰራም ስለዚህ ይሄ የሚዲያ ጋጋታ አይመልሰውም ስለዚህ ወደ ቀይ ባህር ልምጣል ይሄን ካነሳ ቀይ ባህር ሲመሰረት ጀምሮ ኢትዮጵያ በታሪክ እንደምናውቀው ከዛም ተሻግራ አዶልስ በምትባልበት የንግድ ዘመን ላይ እስከ አረቡ ዓለም ድረስ ያለው የዚች ሀገር ግዛት ሆኖ ንግድ ሲከናወንበት እንደነበረና ትላልቅ የንግድ መስመሮችና ሩቶች እንደነበሩ ታሪክ ይናገራል ይሄንን ታሪክ ለማጥፋት እነዚህ ሰዎች ዛሬ ቢሰሩ ለምን አጠፋችሁ ብለን ሳይሆን እነሱ ሊያጠፉ የተነሱትን ታሪክ እያደስከ መሄድ ነው የኛ ስራ የመንግስት ስራ የህዝቡ ስራ ስለዚህ እነዚህ ሰዎች ቅድም ያልኩት ነገር ውሻ ከሚበላበት ነው የሚጮኸው አንተ ያሳደግከው ውሻ ለኔ አይጮህም ምክንያቱም አንተ ነህ ቁራሽ የምትሰጠው እኔ ስላልሰጠሁት የኔም ለኔ ነው የሚጮኸው ስለዚህ ያለ ለተገዛበት እንደምጮኸው ሁሉ እኔና አንተም እዚህ መጮህ አለብን ያን ምላሽ መስጠት አለብን ምን እውነታውን ህዝብህን ነው አንተ እነሱ ጋር ከሄድክ ከወረዱት ጋር መውረድ ነው የሚሆነው ያንተ ስራ ህዝብህን እዚህ ማሳየት
ምን ሰርተ ስንዴ ሳምርተ ምን ሰርተ አዲስ አበባን አስውበ ምን ሰርተ ፕሮጀክቶችን ሰርተ ምን ሰርተ የእንትን ይሄ ዋቶ ይኮል እነዚህ በየቦታው የሚሰሩ የማድ ማጋራት ትሩፋት እነዚህን ሰርተ ህዝቡ ሰው ተኮር የሆኑ ልማቶችን ሰርተ እሱም ምላሽ ለህዝቡ መስጠት ነው። ይሄ ሲሰራ ህዝቡ እየተመቸው አይደለም። የሚፈናቀል ህዝብ አለ። መፈናቀሉ ለኔ ነው ብሎ እንዲያምን ማድረግ ነው። ምን ሆኖ ከፒያሳ እኔ እዚህ ስንት ዘመዶቼ ሶስተኛ ሰው ነኝ አራተኛ ሰው ነኝ እንዴት እነሳለሁ አለ ትናንት አንዱ። አይደለም ተነስ ኋላ ታየዋለህ ተባለ። ዛሬ ፒያሳ መጥቶ ቢያው ደስተኛ ነው እንጂ እዛ ሄዶ የተሻለ ቦታ ነው የተሰጠው። በአንድ ቤት ውስጥ 10 ሰው ይኖር ነበርበት ዛሬ አንድ ቤት ውስጥ አንድ ሰው አንድ አባወራ ነው የሚኖረው። ይሄ ትልቅ ለውጥ ነው። ይሄ ለምን መጣ ነው ያኛው የሚጮኸው። ስለዚህ ይሄን እንደ እድል የምትጠቀመው እሱ የሚጮሁበትን ወስደ የሌላውን ዓለም የሽብር ጥፋቶችን የሌላውን ዓለም የጥፋት ምስሎችን ሌሎች ነገሮችን ወስዶ እየለጠፈ ሲያሳይ አንተ በዛ ልክ ለህዝብህ የምትገልጸውን መግለጽ ነው እንጂ እሱ ስለ ጮኸ ከጮህማ ሁለተኛ እብድ አንተ ነው የምትሆነው። አፈወርቅ እዚህ ላይ ዶክተር ካነስቶ አንድ ነጥብ ጨምርና ለአቶ ብርሃን ሰጣቸዋል እድል። አሁን እየተከናወኑ ያሉ ስራዎች በተለይ አዲስ አበባን ወስደን ስንመለከት የጋራ የመግባባት መተላለፊያ የከተማ መልሶ ማልማት አዲስ የማህበራዊ ውል ስራዎች ናቸው። በዝርዝር የተወሰኑ ነጥቦች ላስቀምጥ። አንደኛ የከተማ ቦታ ፍትህ የሚፈጠርበት ቦታ ሆኗል። ጎዳናዎች፣ መናፈሻዎች፣ ሙዚየሞች፣ ተቋማት አግላይ መሆናቸውን ትተው በምትኩ የማካተት እውቅናና ሲቪክ መልሶ ግንባታ መሳሪያዎች ነው እያገለገሉ ነው። ስለዚህ ይሄ አዲስ ማህበራዊ ውል እንዳይጻፍ የሚፈልገው አካል እየጮኸ እንደሆነም መገንዘብ ያስፈልጋል። ይሄ ነው። ተጨማሪ ሀሳቦችን ላንሳ እዚህ ላይ። በእነዚህ ልማቶች ቦታ ላይ ከተለያዩ ሃይማኖት፣ ከተለያዩ ብሔሮች፣ ከተለያዩ ጎሳዎች የሚመጡ በጋራ የሚገናኙባቸው አደባባዮች ነዋል። ወንድማማች ፍሬንድሺፕ ፓርክ መውሰድ ትችላለህ። ከንጦጦ እስከ ፒኮክ፣ ከንጦጦ እስከ ቀበና ያለውን የወንዝ ዳርቻ ብትወስድ ከሆነ አካባቢ መጣ ሰው አይደለም የተዝናናበት ያለው። የሆነ አካባቢ ሰው ምልክት አይደለም እየታየበት ያለው። ትላንትና ውክልና ትውክልት በከተማ ውስጥ ምሳሌ የሌላቸው የሽሮ ሜዳ እንጨት የሚሸከሙ እናቶችና ሸማኔዎች ዛሬ በወንዝ ዳርቻ ልማቱ ላይ ራሳቸውን ይመለከታሉ። የኮንሶ ሰዎች ራሳቸውን በወንዝ ዳርቻ ልማቱ ላይ እያዩት ነው። ይሄ ማህበራዊ ፍትህም የተጻፈ ያሰፈነ በሌላ መልኩ ደግሞ አዲስ ማህበራዊ ውል እየፈጸመ መሆኑ ማስገንዘብ ያስፈልጋል። ሌላው በተለይ የዚህ ደህንነታችን ጠበቀ እግረኛ መንገድ፣ ንጹህ አካባቢ፣ መዝናኛ ቦታዎች፣ ተደራሽ የሆኑ ባህላዊ ተቋማት መኖር ግለሰባዊ በማህበራዊ በባህላዊ ኢኮኖሚ ህይወት ውስጥ ሙሉ የመሳተፍ አቅምን ያሳድጋል። በሌላ መልኩ የማህበራዊ መስተጋብርን በማሳደግ ዜጎች በአካባቢ ደህንነት ላይ ያላቸው ወይም በአካባቢ ልማት ላይ ያላቸውን እይታ የሚቀይር ሆኗል። የወንዞችና የአካባቢ ጥበቃ ደግሞ በዚህ ቦታ ላይ መፈጸሙ አንደኛ ተፈጥሮን በጠበቀው ልክ የሚሰጥህን ዋጋና ትሩፋት የምታገኝበት ነውና አዲስ አበባን ውብና አድርጋት ተብሎ የተጀመረው ፕሮጀክት አንደኛ መልሶ ማቋቋም የዚህ የወንዝ ዳርቻዎችን መልሶ ማቋቋም፣ የጎርፍ መከላከልን፣ አረንጓዴ ኮረዶችና ስነ ምህዳራዊ መልሶ ማገገም ከተማዋን ለአየር ንብረት ለውጥ የመቋቋም አቅም ከማሻሻል ባለፈም ለህዝቡ ለረጅም ጊዜ የተራቆተ የተፈጥሮ ቅርስን መልሰዋል። ስለዚህ የአካባቢ ህዳሴ ከሲቪክ ህዳሴ የማይለይ ሆኖ ተቀምጧል። ስነ ምህዳራዊ ኃላፊነትን ከጋራ ደህንነት ጋር አገናኝቷል። ስለዚህ ዛሬ ላይ በከተማ ውስጥ የሚሰሩ ልማቶች ውጤታቸው አዲስ ማህበራዊ ውልን መጻፍ ስለሆነ እነዚህን የከተማ መልሶ ማልማት በትውስታ በማካተትና በፍትህ ሲመራ የጋራ መግባባት መተላለፊያ ይሆናል። ለምሳሌ የጋራ ትውስታችን አድዋን ብንወስድ የከተማ ልማት ፕሮጀክት አካል ነው። የኢትዮጵያ ህዝቦች በጋራ ድል ያመጡበት የትላንት ከፍታቸውን የጻፉበት በቃል ብቻ ሳይሆን በቁሳዊ በሆነ መልኩ በሚዳሰስ በሚጨበጥ መልኩ የጋራ ትውስታቸውን አስቀምጠዋል። ዛሬ ስለ አድዋ ሰውን በወሬ ወይም በንግግር ሳይሆን የምትነግረው በተጨባጭ ሂዶ የሚያዩና የሚዳስስ ሆኗል። ያ ደግሞ የጋራ ትውስታና የጋራ መግባቢ መተላለፊ ሆኖ እያገለገለ ነው። በሰፊ በመጣበት ቢያስባለው ጥሩ ሀሳብ ነው ያነሳው። የነዚህ ድምር ውጤት ነው እንግዲህ በሁሉም የኢትዮጵያ ማዕዘናት 54 ሚሊዮን ህዝብና አነቃንቆ በቀጣይነትም ማን ይምጣ አሁን ማን እንደሚመጣ አይታወቅም። ገና ከምርጫ ኮሮጆ ነው የሚታወቀው። ግን ህዝቡ
የተጀመሩ የልማት ስራዎች እንዲቀጥሉለት ሰላም እንዲሰፍንለት ከመፈለግ አንጻር መንግስት መኖር አለበት። መንግስትን ደግሞ እኔ ማነጽ ወይም ደግሞ እኔ መመስረት አለብኝ በሚል ሐሳቤ ነው የወጣው። ወደ የኔን ሐሳብ የወሰዳት አለች ያላጠቃለልኳት እኮ ያው ባለቤት ስለሆነ አንድ ሐሳብ አለች። 30 ሰከንድ ይበቃኛል። ለምንድን ነው አጀንዳው አሁን ወደ ሃይማኖት የመጣ የምትሏን ብቻ ልንካና ስለቀደምከኝ ነው ቅድም ይሄ በሌላው ተሞክሮ ሌላው ፍልስፍና ስላልሰራ ሃይማኖቱ ለምን ኦርቶዶክስ ተነካው ብሎ የኦርቶዶክሱ ጫፍ ዋልታ ረገጥ አስተሳሰብ ያለው ሌላውን እንዲያነሳሳ ያኛው ደግሞ በዛኛው ጫፍ የእስልምናውን እምነት ጫፍ ረገጡ ሁለቱ ጫፍ ረገጦች ወደ መሃል መጥቶ ህዝቡን አጀንዳ አድርገው ህዝቡን መሳሪያ አድርገው የአመጽ የጥፋት የነውጥ ስራ ለመፍጠር የታሰበ ስለሆነ ነው። ምክንያቱም ሃይማኖት ሴንሲቲቭ ስለሆነ ማለት እንጂ ይሄ ተሞክሮ ነበር ከዚህ በፊትም ስላልተሳካ ነው አሁን እንደ አዲስ አጀንዳ አድርጎ ለማምጣት የተፈለገውና ከአርሲም የተጀመረበት ዋናው ምክንያት አርሲ አካባቢ አብዛኛው ህዝብ የሙስሊም ማህበረሰብ ነው። ምክንያቱም እዚህ ሸዋ ላይ ብትጀምር ወይ ሌላ ቦታ ብትጀምር ላይሆንለት ስለሚችል ይሄ በጥናት የተሰራ ነው እንጂ የአርሲ ህዝብ ወይም የአርሲ ሙስሊም ወይም የአርሲ ኦርቶዶክስ አንዳችም ችግር ያለበት የለም። የተዘጋጀና የተሰለፈ ይሄን የፈጸመ አካል ብቸኛ በቁጥር የሚቆጠሩ ህዝቡን የማይወክሉ ሃይማኖቱንም የማይወክሉ አካላት መሆኑን ብቻ ለመግለጽ ነው እዚህ ላይ ነው። በጣም ጥሩ ሐሳብ ነው ያነሱት። እንግዲህ ወደ ማጠቃለሉ እየሄድን ነው። አቶ ብርሃኑ ጋር ነው የሚሄደው። ያው ኢትዮጵያ የዘመናት ታሪክ ባለቤት ነች። በዚህ ዘመናት ታሪክ ባለቤት ደግሞ ብዙ የጋራ የሚያደርጉን ብዙ በጋራ ያበለጸግናቸው ነገሮች አሉ። የጋራ ግንኙነታችንን ደግሞ ለመበጣጠስ ዛሬ ላይ የማህበራዊ ሚዲያ አጠቃቀማችን አልፎ አልፎ ማለት ነው ሳንካ እየገጠሙ ያለ ይመስላል። ይሄ የማህበራዊ መስተጋብራችን ላይ አንዱ ላይ እንዲነሳ ለማድረግ የሚደረጉ ጥረቶች እቺን ሀገር ከማፍረስ አንጻር ከሀገር ውስጥም ከውጪም የተደራጁ አካላት ማለት ነው ካንተ በላይ እኔ ያውቅልሃለሁ የሚሉ አካላት እዚህ ውስጥ እየገቡ ችግሮች እየተፈጠረና ጥቂት ደቂቃዎችን ወስደው ከህዝቡ ምንድነው የሚጠበቀው የሚለውን ነገር ህዝቡ እኔ እውነቱን ለመናገር ቃላት ነው ማጣው። ቅድም ዶክተር ግርማም ያነሳው ግድብ የሚገድብ ህዝብ ብሎ የጠቀሰው የኢትዮጵያ ህዝብ ግድብ መገደብ ለሱ ትልቅ ነገር አይደለም። ተጠላልፎ ተቸግሮ ነው እንጂ ግድብ ህፃን ሆኜ እኔ መንገድ ላይ ገድብ ነበር። ደማችን ውስጥ ነው ያለው መገደብ ውሃ መጠቀም። የኢትዮጵያ ህዝብ ከግድብ በላይ ስሜቱን መገደብ የሚችል ህዝብ ነው። ያልተነካ ቦታ እኮ የለም ህዝቤ። የኢትዮጵያ ህዝብ ወንድሙ ሞቶ እናቱ ሞታ ተራ በተራ የሞትን ዘር እየጠቀስን ተራ በተራ አንዴ ትግራዋይ ሞተ፣ አንዴ ኦሮሞ ሞተ፣ አንዴ አማራ ሞተ ወደሚል የሰውነት ዝቅታ ወርደን ሰው ሞተ ብለን አብረን መቆም አቅቶን ስሜቱን ገድቦ ጸጥ ብሎ ያቺ ምስኪን እናት ማገዶዋን ሰብስባ ለነገ ደግሞ ትዘጋጃለች ወይ ለመኖር ወይ ለመሞት። ተስፋ ግን ሰንቃ። ምን አይነት ተስፋ ነው የምትሰንቀው? እንቅልፍ አጥተው የሚሰሩ ልጆች ስላላት። እኔ አሁን እንግዲህ አዲስ አበባን ከዱሮ ነው ማቃት 18 ዓመት ጀምሮ መላለስባታለሁ ገጠር ብወለድም ማለት ነው። አሁን ለሰው አዲስ አበባ የሆነች ያማረች የተሰራች ከተማ ነች። ለኔ እሱ አይደለችም። አዲስ አበባ ለኔ ብራና ነች የተዘረጋች የአድዋ ልጆች ገና ታሪክ የሚጽፉባት ናት። ብራና ነች አዲስ አበባ። ውበቶቿ ቀለም ናቸው። ገና ስኬቶቻችን ጽፈን ጠላትን አንገት የምናስደፋባት ነች ከተማዬ። አሁን ቀና ብዬ ነው የምሄደው ኮሪቼ። በነገራችን ላይ አንድ ሲንጋፖራውያን የሚሉት በጣም የተወደደች አባባል ልጥቀስላችሁ። ከተሜነትና መሰልጠን በሁለት ነገር ይገልጹታል ሲንጋፖራውያን። በመጀመሪያ ከተሜነት ይላሉ መኪና መግዛት አቅም የሌለውን ሰው መኪና እንዲገዛ ማስቻል ሳይሆን ብዙ መኪና መግዛት የሚችለውን ባለ ሀብት በህዝብ ትራንስፖርት መሄድ ማስቻል ነው። እንዴት ካልክ የህዝብ ትራንስፖርቱ ባቡሩ ባሱ ቶሎ ቶሎ የሚመጣ ከሆነ ንጹህ ከሆነ አስፋልቶቻችን እንዴት እንደሰፉ አይታቸዋል።
የሰፋ አስፓልት የሚሰራ የሰፋ ጭንቅላት ነው። አንድ ነጥብ ልጨምርላችሁ። እኔ ኢንቫይሮንመንታል ሳይንቲስትም ነኝ። እዚች ሀገር ሲኖር አረንጓዴ ቦታ ጠፋ ብለው ቤቶች ለድሆች ሲሰሩ፣ ኮንዶሚኒየሞች ሲሰሩ የሚጮሁ ዓለም አቀፍ ድርጅቶች ነበሩ። ቦታ አረንጓዴ ቦታ እኮ ጠፋ ለምን ይሰራል ብሎ ህዝቡ ተጨናንቆ በድህነት ማቆ መንግስት ላይ እንዲነሳ ማለት ነው። በነገራችን ላይ መንግስትና ህዝብ መካከል ያለውን ርቀት ማጥበብ የማትችል አገር ሆና አትቀጥልም። እንደዛ የሚጮሁ ዓለም አቀፍ ድርጅቶች ሙሉ ከተማው ንጹህ ወንዝ ሲፈስበት፣ ሙሉ ከተማ አረንጓዴ ሲሆን፣ ሙሉ ከተማ የጋራ ሲሆን፣ ጋራነትን ሲሰብክ የታሉ? ምን ነው ዝም አሉ? ስለዚህ አገሬ ብድግ ስትል ጠላቶቿ ይጮሃሉ። ኦኬ ወይንም ደግሞ ያማረ ገጿን መጀመሪያ ሲናገሩ የነበረውን ስታምር ደግሞ ድምጻቸውን ያጠፋሉ። ስለዚህ በጣም አደገኛው ነገር ምንድነው? ማወቅ አለ፣ አለማወቅ አለ። አለማወቅና ማወቅ መካከል ግን ምንም የለም። አሁን አገሬን የጎን ውጋት የሚሆንባት ማን ነው ካልከኝ፣ ወይ ያላወቀ አለማወቅ እኮ ጥሩ ነው፣ ታሳውቋል። ካወቀም ጥሩ ነው፣ ያሳውቃል። ግራ የገባው ያላወቀ ወይ ደግሞ አወቀ ብለ ደግሞ አውቆ መጥቶ አገር የሚገነባ ሐሳብ የማያዋጣ። ስለዚህ አሁን እውነቱን ለመናገር የሆነ ብድግ ብለን ጠንክረን 54 ሚሊዮን ህዝብ እኔ አገር መንግስት ያስፈልገኛል የሚል የአእምሮ ከፍታ ያለውን ህዝብ ይዞ ሁሉንም ችግር መፍታት ይቻላል። ሁሉንም እሾ መንቀል ይቻላል። ለዚህ ደግሞ ኢትዮጵያዊ ፈርቶ ያውቅ። ኢትዮጵያዊ ፈራም ባህር ነው፣ ቶሎ አይደፈርስም፣ ስሜቱን ይጠብቃል። ሃይማኖቱን ነክተውበት እኮ አገሬ ተስፋ አላት ብሎ እኮ ቁጭ ያለ ህዝብ ነው። ባህሉን ነክተውበት አዋርደው አገሬ ተስፋ አላት ብሎ ቁጭ ብሎ የሚያይ ነው። ስለዚህ ይሄ ተስፋ ነው፣ ይሄ ትልቅ ነገር ነው። 54 ሚሊዮን ወታደሮቿ ወጡ ነው እኔ ያልኩት። 54 ሚሊዮን ከዋክብቶቿ ወጡ። ይህንን ስተት ነው ለማለት ስልጣን የለህም። ይህንን ዝም ብለው ውጤቱን መጠበቅ ነው። ጠቢብ ካውንክ ደግሞ የሚገርማችሁ ምናልባት የመጨረሻ ሀሳብ ማነሳው ህዝብ የሚመርጥ ከመረጥከው ነው፣ ወይ ደግሞ የሚመርጥ እንድትመርጠው ነው። በሁለት መንገድ ነው። ወይ እንድትመርጠው ወይ ከመረጥከው፣ በሁለት ምክንያት ይመርጣል። ለምሳሌ ቀድመ ካቀፍከው፣ ቀድመ ከሰራለት፣ ቀድመ ከሞትክለት ይመርጣል ህዝብ። አንድ ቀድመ ብርሃን ካሳየው፣ ቀድመ ከጎኑ ከሆንክ፣ እንቅልፍ አተ ከሰራለት ህዝብ ይመርጣል። ይሄ አንደኛው መንገድ ነው። ሁለተኛ ደግሞ ተስፈኛ ህዝብ ስለሆነ፣ አማኝ ህዝብ ስለሆነ ነገ ይመርጠኛል ብሎ ይመርጣል ነገስታቱ። ስለዚህ እንደው አሁን መቋሰሉን ነገር በአንድ ነጥብ ብዬ በራስ በኩል ላጠቃልል። የመጀመሪያው ኃጢአት ምን እንደሆነ ታውቃላችሁ? መቼም ኢትዮጵያ አማኝ ነው። ኃጢአት ማለት አብሮ መኖር አለመቻል፣ ሌላ ኃጢአት የለም። አብረ መኖር ሳትችል አንተ ከፈጣሪ የት የምታውቀው ፈጣሪ ጋር ነው አብረ የምትኖረው። ኃጢአት ማለት ምን ማለት ነው? ተጋምዶ ተዋዶ እንደ ኢትዮጵያኖች ብዙ ታሪክ ጻፍት እንዳነሱት አብሮ መኖር እሱ ጽድቅ ነው። በየቀኑ እየተነሳ እናት አባትን ማሸበር፣ እናት አባትን ማሰቃየት፣ ወንድምን ማሰቃየት፣ ወጥቶ እንዳይገባ ማድረግ፣ ከዛ በላይ ኃጢአት ምድር ላይ የለም። እንደው አፈወርቅ የሷቸውን ሐሳብ አንድ ጋር ተከተለው ከፈረሰ ሀገር ላይ ከፈረሰ መንግስት ላይ የሚገኝ ዘውድ የለም። ይሄ ነው መሰረታዊ ጉዳይ። ብዙ ነገር ተሞክሯል። በሃይማኖት እየተመጣ ነው ያለው። ይሄንን አርቆ ማስተዋል ያስፈልጋል። አብሮነትን በሚጎዱ በተለይ ማህበራዊ ትስስር ሊበጥሱ በሚችሉ ጉዳዮች ነው ኢትዮጵያ ውስጥ የፖለቲካ ኃይሉ የሚደበድበው የማህበረሰቡን የአብሮ ትስስር ገመድ ለበጥሱ ሁሉ ጊዜ ሲደበድብ የሚታየውና ቀደም ብሎ አቶ ብርሃኑ እንዳነሱት በልበ ሰፊነት በሁሉን ቻይነት ኢትዮጵያ ህዝብ ምድር ነው ቀደም ብሎ ለተነሳው ይሄንን በጥበብ ማለፍ ያስፈልጋል። አላማው ቢችሉ ማፍረስ ካለቻሉ ደግሞ ደካማ የሆነና እንደፈለገ የሚዘውሩት መንግስትና ሀገር መፍጠር ነው የጥናቶቻችን ግን። ስለዚህ ይሄንን ማሳየት ነው። የኢትዮጵያ ህዝብ ምልክቱ አዲስ አበባ ነው። የልሂቁ የሃይማኖት መሪው ዋና መሰብሰቢያው አዲስ አበባ ፖለቲካው ላይ ተናግሯል። ጭንቅላቱ አዲስ አበባ ሆኗል። አሁን አውሮፓና አሜሪካ ላይ ሆነ መዘውረው ፖለቲካ የለም። የኢትዮጵያ የፖለቲካ ጭንቅላት አዲስ አበባና አዲስ አበባ ህዝብ ምንድነው ያለው? ሰላም፣ ልማት፣ አብሮነት ፈልጋለሁ ብሎ
ከሌሊት ድምጽ መርጦ አሳይቷል። ስለዚህ ያን ተከትሎ መሄድ ነው። ከዚህ ውጭ ያለው አማራጭ በሙሉ ጨለማ መሆኑን መገንዘብ ያስፈልጋል። የአዲስ ሚዲያ ኔትወርክ ማዕድ እንግዲህ ብዙ ሀሳቦችን ነበረ ይዘን የመጣ ነው። በተጨማሪ ከምርጫ ማግስትም የተከናወኑ የእንጦጦ ቀጨኔ ወንዝ ዳርቻ ልማት ነበረ፣ የጤናው ዘርፍ፣ የአዲስ ዲኤንኤ ፎሬንሲክ ስነ ምረዛ ምርመራ የልቀት ማዕከል ለመጀመሪያ በአዲስ አበባ ተጀምሯል። መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት ደግሞ በአዲስ አበባ የተለያዩ ክፍለ ከተሞች 8 ደርሷል። አንደኛው በዚህ ሳምንት ነበር። እነዚህ ጉዳዮች ለማንሳት ነበረ ግን ሰዓት ገደበን። ምርጫውም ደግሞ በጣም ብዙ የሚወሩበት ነገሮች ስላሉ እሱ ይዞን አቆየን። ግን ቆንጆ ውይይት አድርገናል። በጣም አመሰግናለሁ ዶክተር ግርማ መኮንን የህግና አስተዳደር ስራ አመራር፣ እንዲሁም ደግሞ አቶ ብርሃኑ ራቦ የህግና የቤተሰብ አማካሪ ባልደረባ አላዛር መኮንን ጋር አፈወርቅ አለሙ እንዲሁ ቆይታ አደረግን። የተወደዳችሁና የተከበራችሁ ተመልካቾቻችን የኤኤምኤን የማዕድ የተለያዩ ሀገራዊ እና ከተማዊ ጉዳዮችን እንዲሁ የያዘች ወደ እናንተ የምትመጣ ነው የሚሆነው። እሁድ በዚህ ሰዓት ነው የምትጠብቁን። በሌሎች ጊዜያቶች ደግሞ ምሽት ከዜና እወጃዎቻችን ቀጥሎ ሌሎች ትላልቅ አጀንዳዎች ሲኖሩ ማለት ነው ሰፋ ያሉ መረጃዎችን ወደ እናንተ የሚያደርስ ነው የሚሆነው። በቀጥታ በእነዚህ ሁሉ አማራጮች እንድትከታተሉን በአክብሮት እንጋብዛለን። ለዛሬው እንግዳዬን እንዲሁም ባልደረባዬን እና እንግዶቼን በማመስገን በዚሁ ልሰናበት። ቀሪ የአዲስ ሚዲያ ኔትወርክ የመዝናኛ ፕሮግራም ከዚህ ሰዓት ጀምሮ የአየር ሰዓቱን ተረክቦ ከእናንተ ጋር አሪፍ ጊዜ የምታሳልፉ ነው የሚሆነው። አሁንም አብራችሁን ቆዩ። መልካም ጊዜ።